ሰብሊ ወይ ስላንቺ ሳስብ እንደሚሰማኝ ታውቂያለሽ? ምንድነው? ሁሌም ባይምሮዬ ስለ ታማኝነትሽና አፍቃሪነትሽ ትዝ ይለኛል። አይደል? አዎ ሰብሊ፣ ምልሽን ስለምትሰሚኝ ቃልሽን አክብረሽ ስለምታፈቅርኝ አመሰግናለሁ። አንቺ ማለት ለኔ የአክባሪነት ተምሳሌት ነሽ። አንቺ ማለት ጆኒ በቃክ! ምን ሆነሽ ነው? ቆይ እስከ መቼ ነው በዚህ አይነት መንገድ የምንቀጥለው? በምን ሁኔታ ወዴ? በቃኝ። ከዚህ በላይ ማስመሰል አልችልም። ፍቅር ስለምን ማስመሰል ነው የምትወው? ቆይ በጭንቀት ልታሳብለኝ ነው እንዳሳብክ? ፍቅር ግራ እያጋባሽኝ። ሁሉንም እንደምታውቃቃለሁ። ማስመሰል አይጠበቅብህም። በቃ በዝምታ አትቅጠኝ። እሺ ቆይ ተረጋጊና አስረጅኝሽ። ያደረኩትን እያወክ እኔም በጸጸት ለመቅጣት ነው እንደዚህ የምትንከባከበኝ? በፍቅር ቃራቶች የምታወድሰኝ? ኧረ እኔ ምንም አስቤ አይደለም። እንደ ደበረኝ ስላየሁ በቃ ሪላክስ እንድታረጊ ብዬ እኮ ነው። አቶሽ ይሄው ምታኝ፣ ከፈለከም ስደበኝ፣ የፈለከውን በለኝ፣ ብቻ ግን ዝም አትበለኝ። ኤላ እንዳገኘሁት እንደምታውቃቃለሁ። በቃ የፈለከውን በለኝ፣ እባክህ ግን ዝም አትበለኝ። ኤልያስን አግኝተሽዋል እንዴ? ስጠይቅሽ አላገኘሁትም አላልሽኝም እንዴ? አታስመስል፣ እንዳገኘሁት ታውቃለህ። እምነቴን አፍርሰሽ ዋሽተሽን ተደብቀሽ እያገኘሽው ነበር ማለት ነው? አላገኘሁትም ስትይኝ እኮ አምኜሽ ነበር። ማለት እንዳገኘሁት አታውቅም? ከሃዲ ነሽ። ዋሽተሽኛል፣ ክደሽኛል። እንዴ ቆይ እኔ ምን አጉድዬብሽ ነው ከኔ ተደብቀሽ እሱ የምታገኘው? ጆኒ እኔ እኮ እንዳትጣሉ ብዬ ነው አሾክ። ሲጀመር ለምን አገኘሽው? እንዴ አታገኘው ብዬሽ ነበር እኮ። ይቅርታ አድርግልኝ። ቆይ ምንድነው ያስነካሽ? ለምን እሱ ዋሸሽኝ? መጀመሪያም እኮ ልዋሽ አልፈለኩም ነበር። እና ማን አስገድዶሽ ነው? በአንተና በኤላ መሀል ያለው ጸብ ነው ያስገደደኝ። ምንም ብትይኝ አላምንሽም። ፍቅር ፍቅር አትበኝ። ስሚኝ፣ ካሁን በኋላ አጠገቡ ባገኝሽ ተያይዘን እናልቃለን። ምን እያልክ ነው? ካሁን በኋላ ላውራ፣ በተግባር ነው ማሳይሽ። ይሄ ደግሞ የመጨረሻ ማስጠንቀቂያ ነው፣ እንዳትረሺው ጆኒ። ለኔስ መስሎኝ ነበር ፈልጌ ማጣሽ እቴ ቹምቢ ልጅነቴ ስንፈልግ ነበር እኮ ጠፍተህ ነው እኮ። ምን ቀራችሁ? ካንተ ምን ይቀራል? ዮቄ ችካር ፓኬጅ የመከራ ጥቅል። አንተ ጠቋራ አትናገረኝ። አትደፈር ነው እግዚአብሔር። እኔ ጠቋራ እና አይደለም አትልኝ። ኧረ እንዴት ቻልክበት? ኧረ እንዴት አደረገልህ? አንተ እኮ ማለት እኮ የሲኦል በር ማለት እኮ ነው። አጠቋቆሩ! አቤት አጠቋቆር! አቤት አጠቋቆር! እንደውም እኔ ካንተ በጣም ጸዴ ነኝ። እንደውም ለአንተ ፈረንጅ ነኝ። ይው ብለህ ጥራኝ አመዳም። ብላክና ብላክ ሲጣሉ የሆነ ደስ የሚል ነገር አለው። ተጣሉ በቃ መልክ ሰራ ማለት ነው። ነጫጭባ። እንዲሁም ለሁለታችሁም ስም ለውጣላችሁ። እሺ አያልቅበት። ምን ብለህ ደግሞ? እሺ አንተን ሙጋቤ፣ እሱ ደግሞ ሳንካራ። ማነው ሙጋቤ? አንቺ ነሻ። ሙጋቤ ግን ማለት ምን እንደሆነ ታውቃለህ? ሙጋቤ የሚለው ቃል ምግብ ለሚለው ቃል ቀረብ ስለሚል አንቺ ደግሞ በኋላ ያለሽን ተጽዕኖ ታውቂዋለሽ። ምንም ማለት አያስፈልግም። አቤት እውቀት! አንተ ደንቆሮ እኮ ነህ። አንተ እኮ የበሰበስክ ነህ። ብስብስ። አሁን ወሬያችሁ የምሰማበት ጊዜ የለኝም። መሄድበታለኝ። እጂ ልትሄድ? የት አባ ነው የምትሄደው? ማንተ ጦስ መስሎኝ ትቦ ለትቦ ስንሽከረከር የከረምኩት። የምን ጦስ? ምን ሊሆን ይችላል? ሰርካሪ የሚባል ጦስ ነው። ብቻውንም የአሻንቲ ችኳን አልመለሳትም እያላችሁኝ እንዴ? ኧረ እባክህ የኪራይ መኪና መሰለች እንዴ? ቸርኪዋ እስኪላጥ ድረስ የኔ ኪያ አባኪያ ማኪያ ሲባል ከርሞ የሚመልስላት እሱ። ቆይ ምን ሆኖ ነው ማት የሚያመጣብን? ይሄን ያህል ቺክ ጠሮበታል እንዴ? አሃ አንቺ ነፍ ስላለሽ ነው ቃጀል የምትጋተችው። አቡሻዬ የኔማ ፎንቃ ነው። እሱም ፎንቃ ብሎ ነው እኮ በአንድ ቀን ፎንቃ። ንጹህ ልብ ካለ ከአንድ ቀን ምን ያደርግልሃል? በ30 ደቂቃ ፎንቃ ይዘም እንደ አንተ። ይሄ ነገር ደግሞ ኖርማል ነገር ነው፣ ተራ ነገር።
ለምኑ የት እየሄድክ ነው? ሻወር ልወስድ ልጸዳዳ እየሄድኩ። አንተ ሁለተኛ ጊዜ ድፍረት የሁለት ሰው ነው የሚያስከፍለው። አንደኛው የድፍህ ነው፣ አንደኛው ያንተ ነው። ሰው ማለት እኮ ነው ድፉ ራሱ። ግን አመት ባልደረሰ እንዴ? እኔ በአመት አንዴ እኮ እናከብረዋለን። ቾምቤ ሻወር ወሰደ ብለህ አንተ እኮ ጥምቀት አይጠመቅም። ዋከነ እኮ ፌድ ያደርጋል። ምን እባክህ ቃጁ ናፍቃኛለች። ሳይነስ ነኝ ክላም ላርጋት ይቺ። ኧረ እባክህ ፎንቃ ነው የሚያስራት። ኧረ ጭዌ ይመርልኝ ብዬ ነው። ኧረ እንኳን እንደዚህ ያልክ እኔ እኮ ፎንቋሻ ታበርገለብህ ልትለኝ መስለህ። እኔ የምላችሁ የት እንዳለች አይታችኋታል? ያው በቃ ሻንቲን ለመሸሽ የራሷ ስፓት ሄዳ ደቅ ብላለች። በቃ ሄጄ ከርቀት ልመሰጥባት። በቃ ደህና ሁን። እግዚአብሔር ይከተልህ ይከተለኝ። ምድረ አሽቃባጭ ደህና ሁን ቾምቤ ደህና ሁን። ጆኒ ቆይ ከሰብለ ጋር ምንድን ነው የተፈጠረው? ምንድን ነው ያልካት? ታወንኩባትና በስህተት እንድትቀጣ አደረኳት። እንዴ ማለት አልገባኝም። ቆየ ምን ተውኔት? መጀመሪያ ፍቅርና እንክብካቤ ሰጠኋት። ያው ይህን ነገር ግራ እስከገባት ድረስ ማለት ነው። እሺ ከዛስ? እባክህ ያው ዝምታዬና የምሰጣት ፍቅር እንደ ድንጋይ ሲከብዳት ያደረገችውን ነገር እንዳለ ብላ ዘረገፈችው። እንዴ እሺ እንደምታውቅ ስትነግራት ምን አለች? ምንም እንደማላቆኝ እንዴት ሳምንሽ ከዳሽና ምናምን ብዬ አክታረኩባት። ማለት ለጉዳዩ አዲስ ሆንክባት? አዎ ከዛሬ በኋላ አብራችሁ ባያችሁ ተያይዘን እናልቃለን ብዬ ዝቼባት መጣኝ። ቆይ ምን እያሰብክ ነው? እኔም ማውቀው ጆኒ ነገሮችን በቀጥታ ሄዶ የሚተገብረውን ጆኒ ነው። ከትንሽ ጊዜ በኋላ ያመጣው አመል ነገሮችን ውስብስብ ታደርጋቸዋለህ። ጭራሽ ልገምትህ አልቻልኩም። እነሱም ሰላም የነሳቸው ምን ላደርግ እንደምችል ስላላወቁ። እኔ ግን ይሄ ነገር ምንም ጥቅም አልታየኝም። ለምን በቀጥታ ሄደው ዋጋውን አትሰጠው? እንዲህ በቀላሉማ እንዲቋጭ አልፈልግም። ሙሉ ጭንቅላታቸውን ለማቆጣጠር ነው ፈልገው። እንዴት ማለት? ሌላ ነገር ማሰብ ትተው እኔም ብቻ እንዲያስቡ ነው ማድረግ የምፈልገው። ለጭንቅላታቸው እንቆቅልሽ ነው መሆን የምፈልገው። ደግሞ ከጀርባ የሆኑ ላደረጉት ነገር ዋጋ እንዲከፍሉ አደርጋቸዋለሁ። ምን አለ በለኝ። እኔ ግን ከፈለክ ለምን አትመታኝም? ለአንተ አስቤ ነው። ለምንድነው ሰብሊን የማትተዋት? አንተ እኮ ፌመስ ነህ። ከሷ የተሻሉ ብዙ ቺኮችን መጥበስ ትችላለህ። እንዲህ በቀላሉም አልተዋትም። ሰብሊ የኔና የኔ ብቻ ነች። የኔ የሆነ ነገር ደግሞ ማንም ሰው እንዲቀማኝ አልፈልግም። ባልበላው እንኳን ደፋዋለሁ እንጂ ድጋሜ ተሳስተ እንደዚህ እንዳትል። ድጋሜ ስማ፣ እንደፈለክ መሆን ትችላለህ። እሺ እኔ ግን የፈለገ ነገር ቢመጣ ካንተ ጎን ነው የምቆመው። ቆይ ልጅ ምን ይሻለዋል? ምንድነው በእግዚአብሔር ከጆኒ ጋር እንደተጣላችሁ እኮ ነገሩ። በስተመጨረሻ ምን እንደሚያውቅ ነገረሽ? ምንም የሚያውቀው ነገር አልነበረም። እንዴት ማለት? አላውቅም። ብቻ ግን እንክብካቤው ሲበዛብኝ እያስመሰለ ስለመሰለኝ ማስመሰሉ እንዲያቆም ነገርኩት። እሺ ከዛስ? ኬላ ጋር እንዳየኝ ስለማቅ ዝምታውን እንዲያቆም ስነግረው ግራ ተጋብቶ እንዳዲስ ይጠይቀኝ ጀመር። እና የሚያውቅ መስሎሽ ዘረገፍሽው? አው ተናዘዙ። እና አለም ታዲያ ኤላን ዋሽቷልሽ ማለት ነው? አላውቅም። ማንን ማመን እንዳለብኝ ግራ ገብቶኛል። እና ሌላ ነገርሽው? አረ በፍጹም ጆኒ ያስጠንቅቆኛል። ምን ብሎ ነው ያስጠነቀቀሽ? አብራችሁ ባገኛችሁ ተያይዘን እናልቃለን ብሎ። በዚህ ግለት ላገኘው በሞክር ጆኒ ምን ሊያደርግ እንደሚችል መገመት አይቻልም። ምን ግራ የገባው ነገር ነው። ቆይ እሺ አሁን ጆኒ ነው አለም እየዋሹ ያሉት? መሲ አንቺ ያገኘውና ሌላ የተፈጠረውን ነገር ንገሪው። እሺ እነግረዋለሁ። አንቺ ግን ተረጋጊ እሺ። ከዚህ በላይ በቃ ምንም አይፈጠርም። ምናልባት ለበጎ ይሆናል። ምን ነው ለበጎ? ነገሮች መደበላለቃቸው ነው። ያው ካልደፈረሰ አይጠራም ይባል የለ። እየተፈጠረ ያለው ነገር ያስፈራል። በመሀላቸው ችግር እንዳይፈጠር ብዬ ወሰንኩት ውሳኔ ጭራሽ የተደበላለቀ ችግር ይዞ መጣ። አታስቢ፣ ምናልባት ለመልካም ይሆናል።
በዛውም ደግሞ የልብሽን ሰው ሊያስፈልግሽ ይችላል። ማን የልቤ ሰው? እሱን አንቺ ድረሽ። ናይስ አባኪያዬ። ወይ እኔ ግን አንተ ወስነኝ እኔ አላቅም ነበር። እኔ ምን እንደምትሆኝ አላቅም። እኔስ ግን ባልኖር ምን ይውጠኝ ነበረ? አንቺ እኔ ላይ ሙድ መያዝ ጀመርሽ። እኔ ግን ይኸውልሽ ጧት ራሱ ማለት ምን ያህል በአንቺ ፍቅር ግራ እንደገባኝ ታውቂያለሽ? ጧት ፑሽ አፕ የምሰራልሽ ፑል አፕ መስራት ጀመርኩ። ይሄን ያለው አንቺ ነሽ ምንድን ነው የምሰማው? አልሻ ማን ነው ታዲያ? ማኪያ ወደዛ ጨለም ይላል በል እስኪ ፍላሽ ላይ ትንሽ ጨለማ እስኪ ጨለማ ሃንግ የሚሰሩ ሰዎች አሉ እንደ ጨለማን ተገና አድርገው እስኪ ያ በራ ቾምቤ አሁን እኔ ቾምቢ ነኝ። ተወኝ በቃ። ወይኔ አዎ ራሱ ነው ጌታ ራሱ ነው ቾምቢዬ። ያጠፍተ ነው ወንድሜ ስፈልግ እንኳንም አገኘው። ጨለማ አልከኝ አይደል? ደግሞ ምን ቀረ? ለነገሩ እኔም ብቻ አይደለም ጨለማ ያወጣኝ፣ ይሄው አንተን ጨለማ ውጧል። አላጠኝ ፍቅር ነው ያጠኝ። አዎ ይኸውልህ ቾምቤ ስፈልግ ይሄው ናፍቆት ራሱ በእኔ ላይ ሸው ይላል አይደል? እኔ ፍቅር ብቻ ፎንቃሽ እያላችሁ ባልሆነ ምን ላድርግ ቾምብዬ? ይታደሉታል እንጂ እኮ አይታገሉትም። አንተ ስንት ዘመን በቃጁ እኮ ታገልክ እኮ ማናቅ እንዳይመስልህ ምስኪን። እንደው አንተ ግን አይደብርህም? በነገራችን ላይ 2 ቀን ያደርኩት ሰሊላ ጋር ነበር እና በተደጋጋሚ ቾምቤ ትላለች። አንተ ነህ እንዴ? ታዲያ እሱ ራሱ እኮ ነው። ይኸውልሽ ተይ እየተባለች በጠራራ ፀሐይ ወጣች። ጥቁር ሴጣን ለከፋት። ይኸው ቾምቤን አፈቀረች። አንተ ዝም በል፣ አንተ አታፍላ፣ ዝም በል በቃ። ዝምታ ነው አንተ ላይ በጣም የሚያምረው። ቸኳ ግን አንተ ጥያቄ ልጠይቅሽ፣ ምን አስበሽ ነው? ምን አስባለሁ? ብቻ ይኸው ባንዴ ፎንቃ ገባልኝ ስትይ ፒስ ብለን የምንቀበልሽ ከመሰለሽ በጣም ተሳስተሻል። አባኪያ ግን ጓደኞቹ እንዳለ ከባድ ናቸው። ሁሉም ተጠራጣሪ ናቸው። ወይ አመሉ እኮ ነው ማኪያ። ይኸውልሽ ቁጭ ብለው ስራ ስለሚፈቱ እኮ ሲጠራጠሩ ነው የሚውሉት። እኔ ራሱ እኮ በቃ ሲጠራጠር እኮ ነው ያገኘሁሽ። ተመስገን ድህነት አንቺን አስገኘልኝ። ወይ የኔ ደሃ። እናንተ አይደብራችሁም እንዴ አባኪያ ማኪያ ሙድ ስታራምዱ? ለምን ይደብረናል? የያዝነው እኮ ፍቅር ነው። እውነት ነው። አረ ፍቅር ነው። እኔ የምልሽ እናቴ ለመሆኑ ሰርካሬት ነው? ቾምብዬ የፈለግን ለዚህ ጉዳይ አይደል እንዴ? እንዴ ለምን? ይኸውልህ አጥብቆ እየፈለገን ነው። በዛ ላይ ደግሞ ያ ሚኪ የሰርካርን ቂጥ እኮ ነው በካልቾ መጥቶ ምን ላድርግሽ? ሚኪ ይሄ አመዳሙ? አዎ ሚኪ እከኩ? አዎ አንተን የሚመስለው? አዎ በመልክ ይጠጋጋሉ። ቦርጭ እኮ ነው የሌለው እኮ። ቾምብዬ ደግሞ በቃ ድህነት ተጠራጣሪ አደረገውና እንዲሁ ከሳ። ያ እንደውም በሀብት ይሻላል። ሀብት ማማ ላይ ነው አይጠራጠርም። አንተን የመሰለ ልጅ። እኔ የምለው እና እኔን ለምን ፈለጋችሁኝ? ይኸውልህ አንተን የፈለግነው እንድሰልል ነው። እዛ ያለው ሙድ ስለል አድርገህ መሰለል ነው በቃ። ምንም እንዳያጠራጥር እዛ ያለውን ሰርካሪ ያዘጋጀው ሚሽን ምናምን በቃ እንድሰልልልን አይደል የኔ እናት? ኧረ እባክህ እኮ እኔ ቾምብነት የቃጁ ደም ነኝ ለአንተ ምሰልለው። አንተ እዛ ስትሳሳም እኔ ምን አድርጌያለሁ? ምንም አላረኩም። ምን ደርሶኝ? ምንም እንዲደርሰኝም አልፈልግም። እኔ ለፍቅሬ በጣም ታማኝ ነኝ፣ ለደሜ ለልቤ። እኔ የምልህ ቆይ ከዚህ ሁሉ ለምን እሷ ወደ ሰርካር አትሄድም? እንደዛማ አይሆንም። ለምን ሲባል ነው የማይሆነው? አባዬን ጥዬው የትም ማለት አንቺ ደግሞ በጣም ተላትሽ፣ አበዛሽው። ምን አንተ ስነ ስርዓት እንደዚህ አይነት መልስ እንዳመልስላት አልፈልግም። ልቀቅኝ አንቺ እመታዋለሁ። ልቀቅኝ አንቺ ሁሌ ነው የምታስጠቂኝ። እሷ ማለት ይኸውልህ እርስቴ ናት፣ ቤቴ ናት፣ መሸሸጌ የልጆቼ እናት አይደልሽ እንዴ? እንዳትናገራት ሄደ ለዛ ሳሚን ተይው። ልረጋጋ ማበኝ ተረጋጋ። እኔ የምለው ይሄ ጭዌ ግን አልፈጠነም እንዴ? ምን ይፈጥናል? አንተ እድሜ ልክህን እኮ የቃጁ ስላልደረሰ አይነቀላ ተንቦገቦገ እኮ አንቺ ባካ ታዝገኛውን በቃ ይኸውልህ ቾምቢ ደግሞ እንዳረሳሽ እዚህ ሁሉ ጣጣ ውስጥ የገባሁት እኮ ባንተ ምክንያት ነው። እንዴ እኔ ደግሞ ምን አደረኩ? ምን አድርጌ? ላንተ ስል መሰለኝ በየስፖርት ቤቱ እኮ ስንከራተት ኒንጃውን ፍለጋ ሰርካሪ ያገኘኝ። እናንተ እኮ አትሰሙም። ምንም ኒንጃ የሚባል ነገር የለም ብዬ ደጋግሜ ነግሬያችሁ ነበር። እስኪ ተውን በእናትህ። አሁን እሺ ወዴት እየሄድክ ነው? ምን ባክ
አይኔ ቃጁ ደሜን አሳየኝ እያለ እየጠየቀኝ ነው። የኔ ወንድም ባታያት ነው የሚሻለ። እንዴ ለምን? ጋርጥታለች፣ ምንም ሰው አመስልም፣ ክስት ትብላለች። አንተ ልጅ ቃጁ ደሜን አትናገራት። ይኸውልህ እንደውም አንተ አዞ የሆንክ ሰው እከግና አንተ። ይኸውልሽ አንቺ ደግሞ በጣም አከብርሻለሁ፣ እወድሻለሁ። አዲስ ሰው ነሽ ግን የአዞ ሚስት ብዬሻለሁ። በቃ ተናግሬያለሁ። አሁንም አልነሳ አልበኛልኝ እኮ በእናትሽ። ያው ትሰማለህ፣ ሰርካሪ ያዘኝና እገልሃለሁ። እሺ ሰርካሪ ዋጣ አንተ ጨማር ነው ማስገባ። አዞ ደገመው እኮ የልጅ ልውጠው ነው በቃ አዞ እያለኝ። ወይ መቃጠል አባኪያ ወይ ቆይ ቃጀልን እሱ ነው እንደሚያፈቅራት ይሄ ድፍረት እኮ ነው። እሷን እንዴት ያፈቅራታል? የምትፈቀር ልጅ እኮ አይደለችም። ይኸውልሽ ትበዛበታለች። ይሄን ጥቁር ታፍቅረው ሲያልፈም አይነካካት እሷ እናቴ። ግን እኮ ቸሪናን ትወደዋለች። እሷ ቃጅል ደግሞ ይኸውልሽ ናታንን ነው የምትወደው። እኔ ምን አውቄ ይሄ ልጅ አቃጠለኝ። ለነገሩ እኛ ምን አገባን? ለራሳችን ጊዜ እንስጥሻለን። ጊዜ እንስጥ። ቆይሽ በደንብ ጊዜ ልስጥሽ። ጊዜ እንስጥ አይደለ? የኔ ፍቅር ይሄ ምን ያህል ነው ጊዜ የምትሰጪኝ? ሁሌም ጊዜ ላንተ እንደሰጠው። እሺ አመጣጥሽ ሰላም አይመስልም። አንተ እያለህ ምን ሰላም አለ? ደሞ ምን አደረኩ? ልጅቱ እዛ በጭንቀት ልትፈነዳ ነው። አንተ እዚህ ተዝናንተ ተቀምጠሃል አይደል? እና ምን ማድረግ ነበረብኝ? ወንድ ልጅ እኮ ነኝ። ስሜቴን በውስጤ ነው የሚይዘው። ሰብለ ከጆኒ ጋር ተጣልታለች። መሲ ምን ሆነሻል? ይሄንን የመሰለ የደስታ ዜና ነው እንደዚህ የምንነግሪኝ? እና ርችት ይታኮስልህ? ቢቻልማ መድፍ 12 ጊዜ ቢተኮስ ራሱ አሪፍ ነው። ቆይ ምን አይነት ሰው ነህ? ትንሽ እንኳን ደንገጥ አትልም? የሚያስደነግጥ ነገር እኮ አይደለም የሚነገርሽኝ። ኤላ ሰብለ ተጨንቃለች እኮ ነው እያልኩ ያለሁት። አሁን እኔ ምን እየተሰማኝ እንዳለ ታውቂያለሽ? ስላንተ ስሜት ለማወቅ ብዙም አልጓጓም። እሺ ባትጓጉም ልንገርሽ። ሰብለን ከማትፈልገው ህይወት እንደወጣትና ከማትፈልገው ሰው ጋር የታሰረችበትን የፍቅር ሰንሰለት እንደበጠስኩላት ነው ይሰማኛለሁ። እሺ እኛ ቼኩቬራ የሚደብር ስም አይደለም የነገርሽኝ፣ እንደውም የታጋይ ስም ነው። እኔ ደግሞ ትግል ወዳለሁ። አለሜት ነች። ለስላሳ መርዶ ነው ወይስ የምስራች ነው ይዘሽ የመጣሽው? የምታብራራልኝ ብዙ ነገር አለ። እሱን ከሷ ጋር ጨርሳለሁ። እና ለምንድን ነው ሰብለ ልታገኘኝ አልመጣችሁ? አሁን እኮ ነጻ ሰው ነች። አንተ ግን ያመሃል እንዴ? ቆይ ምን አይነት ደነስ ሰው ነህ? ትሰማኛለህ ኤልያስ? ከዚህ በኋላ ሰብለ እንዳትበጠብጣት ተዋት በቃ። እንዴ እኔ በተዋትም እኮ እሷ አትሆኝም። ስለዚህ እንደው ለሌላው ነገር እሷ መቶ አስፈላጊ ነው ብዬ አላስብም። እና ደግሞ ልቧ እኔ ጋር ነው። ኦቨር የሆነ በራስ መተማመን ይታይብሃል። በልኩ ብታረገው ጥሩ ነው። ለማንኛውም ስለ ምክርሽ አመሰግናለሁ። ሌላው ነገር ደግሞ ጆኒ አንተና ሰብለን አላያችሁ። ስላላወቀ ነው ምንም እንዳልተፈጠረ ሲሆን የነበረው። እንዴት አወቅሽ? ሰብለ ሲጨንቃት ነገረችው። እሱም ምንም እንደማያውቅ ነገራት። በቃ የጥላቸው መንስኤ ይሄ ነው። እርግጠኛ ነሽ? እና ምን ልልህ ነው፣ ጆኒ ትኩስ ንዴት ላይ ነው። እንደለመደው እጅህን እንዳይሰብረው ተጠንቀቅ። እጅ በመስበር ብቻ ከፈታህ ማለት ነው። እንዴት ሊሆን ይችላል? ዓለም በፍጹም አትወሽኝ። እንቆቅልሹን አንተ ፍታ። ይሄኛ ቼኩቬራ አንተ እስካሁን አላወራችም ማለት ነው? አይገርምህ? ደጋግመህ ደውላት ብዬ ነበርኩ። ታውቀው እንዴ? መቼ ትቼ? ይኸውልህ እኔ ደጋግሜ ደወልኩኝ። እንደው ቴሌዎቹ ራሱ እኮ ደብሯቸው ውድ ደንበኛችን እባክዎ ስልክ ደጋግሞ አይደውሉ፣ ስራ የለዎትም፣ ይሄ እኮ ደሞዝ አያሰጥም፣ በዚህ ኑሮ ውድነት ሳይሰሩ መኖር ደግሞ ከባድ ነው ሊሉኝ እኮ ትንሽ ነው የቀራቸው። ስለተናደደችብን ስትረጋጋ ታነሳላለች። እንዴት እርግጠኛው ነው? ወይስ ተነጋግራችሁ ነው እንዴ የምትጫወቱብኝ? አንተ እኮ ለመጫወት ምንም መመካከርም አያስፈልግም። ወይኔ ይሄ ዋነቴ ነው አይደል እንደዚህ እንድትጫወቱብኝ የሚያደርገው። ይልቅ አሁን እሱን ተወውና ለሀና ደውላት፣ ለእሷ አስረዳትና እሷ ደግሞ ታስረዳላለች። ቆይ አንተ ለምን አታስረዳልኝ? እኔም አንተ ማስታረቅ ሰልችቶኛል። እድሌ ነው ጓደኛም ዘመድም አይጣል ተብሎ የተረገምኩ ድለቢስ። በነገራችን ላይ ሲስተም ለምን ሲከታተል እንደነበረ በጣም ግራ ገብቶኛል። ምን ጠርጥሮ ነው የሚሆነው? ስንነጋገር እኮ ምንም የጥርጣሬ ነገር አላየሁበትም ነበር። እንዴ
ባይኖርስ እቺን የመሰለች ልጅ ስትነካ ምትማማ የምትመስል በማርና በቅቤ ያደገች የሀብታም ልጅ አይደለም አንተ ማንም ሰው ይፈልጋታል ብሎ ማሰቡ ምንድነው ችግሩ? ቆይ አንተ ልጅቷን ተመኝታታል እንዴ? በጣም ስለሷ አብራራ። ኧረ በስመ አብ ምን ሆነ ነው ጊላል? እኔ ከዘው ምን አጥቼ የዘው ፍቅር መተፋፈኛ ሳጥቶኝ እኮ ይኸው በፍቅር ምክንያት ልሞት ነው። ከሷ ምን አጥቼ ነው ወደዛችኛው የምሄደው? እኔም እንዳንተ ነኝ ማለት ገባኝ። አንተንም ማፍቀር ነው መላወሻ ያሳጣ። እኔ እኮ ቅድም ለሀና ደውልና አስረዳት ምናምን ስትለኝ መጠርጠር ነበረብኝ። የተዳፈነ ፍቅር መቆስቆሱ ነው። ከሀና ጋር ያለው ፋይል እኮ የተዘጋ ነው። ያው እኔም እንዳንተ ለሷ ምንም ስሜት የለኝም ለማለት ፈልጌ ነው። ነው እንዴ? ቢሆንም ግን ልጅቷ እናንተ ተመኝቼላል። ልጅቷ እኮ ፍቅረኛ አላት። ባይኖራት ግን ትመቼ ነበር ማለት ነው። አንተ ቆይ ከመቼ ጀምሮ ነው እንደዚህ ቃላት ሰንጣቂ ሆንኩ? ይኸውልህ ጭንቀቴ በዚሁ ከቀጠለ ቅኔ ግስ ምናምን ይጀምርልሃል። ሲስተምን አግኝቼ ማውራት አለብኝ። ምን ልትለው? እኛም መከታተሉ እንዲያቆምና ፍቅረኛው እንዲያምናት። ሲጀመር ልጁ እስከዛሬ ዝም አለ ማለት ማውራት አልፈለገም ማለት ነው። አይመስልኝም። እንዴት? ይሄኔ እኮ ልጁ የሳይኮሎጂ ጨዋታ የተጫወተባት ነው ሊሆን የሚችለው። ደውላለህ ታውቃለች? እሷማ ደውላለች፣ እኔ አላነሳሁላት። ይኸውልህ ይሄኔ እኮ እሷም እኮ አምኗት ሊሆን ይችላል። አንተ ግን እንዴት ብሎ ይመነ? ይሄን ዳክተር እያጫወተ አሁን ወሬን አታውራ። ለሀና ደውላትና እንድታስታርቅ አድርግ። አንተ ደግሞ በሰበቡ ልታገኛል። በሰበቡ ብዬ ተሳብ ወሬን አታውራ። የሚስብለ ምኑን ጀመርኩትና ሁሉንም ነገር እያበለሻሻ እንደሆነ ግን ታውቃለህ። ይኸውልሽ ምን ይባላል መሰለሽ፣ ምናልባት የአንዳንድ ነገሮች መጨረሻ ለአንዳንድ ነገሮች መጀመሪያ ጥሩ ነው ይባላል። በፈጠረ ተወኝ። የሚገርምሽ እማልችለው ነገር ቢኖር አንቺ መተው ነው። በአንድ የተነሳ ችግር ጭንቀት ነው ያተረፍኩት። እባክህን ተወኝ። ቆይ ለምን ደጋግሜ እንድነግርሽ ታደርጊኛለሽ? ቆይ አንተ ልጅ ግን መሞት ነው የምትፈልገው? ይኸውልህ አሁንም ቢሆን አብረን ካየን ትልቅ ችግር ነው የሚፈጠረው። በቃ እባክህ ሂድልኝ። ቆይ ለማን ብለሽ ነው እንደዚህ የተጨነቅሽው? እኔ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። በኋላ ሊጸጸቱን አልችለውም። ኦ እኔ ደግሞ ለኔ ያስበሽልኝ መስሎኝ። እሺ አሁን ቆይ ምን ቀረኝ ብለን የመጣው? እኔማ መጨነቅና ማዘንሽን ስለሰማሁ ነበር አመጣጤ። እና ደስ አለ? አሁን ፍላጎት ተሳካለ? የሚሰብለ የኔ ፍላጎት እኮ ደስተኛ እንድትሆኚ ነው። ውሸታም ነክ። ቆይ ካንቺ ጭንቀት እኔ ምን አተርፋለሁ? እንጃልክ። እሱን የምታውቀው አንተ ነክ። ሰብለ ይሄ ጭንቀት ነገሮችን በስነ ስርዓት እንዳታገናዘብ እያደረገሽ ነው። በመጀመሪያ እንዳገኘህ ካስገደድከኝ፣ ከዛ ተው ጆኒ አይናል ስለህ ደግሞ አልሰማም አልከኝ። አልፈልግም አላገኘህም ማለት ትቺ ነበር። እንደሱ ካልሆነ ደግሞ ጆኒን ትበቀለዋለህ። አሁን ገባኝ። ሁለተኛ የመበቀያ ዘዴ ይሄ ነበር አይደለ? ምንድነው የምታወሪው? እኔና ጆኒን ለያይተህ በእኔ ልትበቀለው? እኔ ይሄንን በጭራሽ አላሰብኩትም ነበር። አትዋሸኝ፣ ይበቃል። ስማኝ፣ ከዚህ በኋላ አጠገቤ እንድትደርስ አልፈልግም። ቆይ ሚሰብለ ለምን አትረጋጊም? በዚህ ሁኔታ እኮ ተነጋግረን መግባባት አንችልም። ካንተ ጋር መግባባት አልፈልግም። ችግር ብቻ ነው ይዘብኝ የምትመጣው። ባንተ ምክንያት ፍቅረኛዬን አጣሁ። ባንተ ምክንያት ሰላሜን፣ ህይወቴን አጣሁኝ። በቃ ተወኝ። ሰብሊ ስሜን አትጥራው። ከዚህ በኋላ ልታገኘኝ እንዳትሞክር። ተወኝ። ቃጁ ይደም ፒስ ነው። ምን ፒስ አለ? አንተ ባመጣው ጣጣ ይሁጃማው እንዳለ አፈር እየበላ ነው። ቆይ አንቺ ልጅ ለምን አትረጂኝ? ምን ነው መረዳ? ናታንን በኒንጃ ማስመታው ነው አይደለሁም? አረ እና ለዛ ነው ካንተ ጋር በተቀጣጠራችሁ ቁጥር ኒንጃው ናታንን የሚያቀናብረው? ይሄ አጋጣሚ ነው አልኩሽ እኮ። እኔ ምን በቀደም መልክ ሰርታል ነበር፣ አሁን እዚህ ምን ትሰራለህ? አይኔ ጠይቆኝ ነው። ምን ብሎ? ቃጁ ደሜን አሳየኝ፣ ካልሆነ ግን ሌላ ሰው ማየት አልችልም ሲለኝ መጣው።
ወሬ አለብህ። እና ቸሊና ደህና ናት? ቸሊናዬ በጣም ደህና ናት። አብሮ እንዳደረሰው ደህና ናት ስትል ትንሽ የማይዘ ምን ታደርጊዋለሽ? ማለት አብረን የደቀስነው ምናምን እያልክ ባልሆነ ኪዱዬ መጣች እንጂ። አረ ይመች። እና ታዲያ ለምን አሁን ሄደ ከንፈሯ ላይ አትጣድም? እኔ የምለው ቃጁ እንዲሁ ዝም ብዬ ስመለከትሽ ውስጥሽ ላይ የሆነ ነገር አለ። ምንድነው? ስለኔና ስለ ቸሊናዬ ሲወራ ውስጥሽ ደስ አይለውም። ይሄ ደግሞ የሆነ ነገር አይናገርም? ምን ይናገራል? የፍቅሬ ሚዳቆ ልቤ ላይ ፈንድቆ ሙድ እየታየብሽ ነው። የፍቅር ሚዳቆ ይሄ ነው ቃጁ ላላ አፈር ብላ። ወዴት ነው? አንተ የሌለህበት የትም ይመቸኛል። እሱን ደግሞ ለማድረግ እየሞከርኩ። ሁሌም በልቤ ትኖሪያለሽ። እንደሱ እያልክ ዝፈን ስታይል የልቤና አዳራሽ መኖሪያ አርጋዋለች ወይስ የምሯ ነው ወይ ትቀልዳለች? የልቤ በቃ የድምጽ ክፋት አለ ልጁ። ከቻልክ በእናትህ በዚህ ድምጽ አይደለም መስፈን አታውራበት እሺ? በልደህ ነው አለ። ማንኛውም ነው። ወዴት ነው? ከናታንዬ ጋር ቀጠሮ አለችኝ። እስቲ ደረስ ብዬ ደግሞ እዛ ስታይል እኔ ደግሞ ቸሊናዬ ጋር ቀጠሮ አለኝ። ተያይዛችሁ ገደል መግባት ትችላላችሁ። እንዴ ደሜ የት ነው? ቃጁ ላላ በቸሊና ሳይድ የጀመርኩት ጭዌ አይንሽን ሳያቀሉ አይቀርም። ይችላል ቾምብነት። እሺ ሰውየው ምን ፈልክ? ሲያየው የማይሆን አራዳ ብጤ ትመስላለህ። እርድና ብቻ ምን ይሰራል? ዋናው ተግባሩ ነው። እንዴት ተራቀሙታል እባክህ። ካንተ ጋር ሳወራ ብዙ መራቀቅ አይጠበቅብኝም፣ ያው ስለማትረዳኝ ማለት ነው። ቆይ ፍላጎትህ ምንድን ነው? እኔማ ፍላጎቴን በደንብ ጠንቅቄ አውቃለሁ። አንተ ነህ እንጂ የገዛ ፍላጎትን የማታውቅ በቀቅ። ምን ማለት ማለትማ ልክ እንደ ጥላ ጆኒ ስርስር እያልክ የሱን ሀሳብ የምታስተጋባ የራስህ ሀሳብ የሌለህ እደግምልሃለሁ በቀቀን። ትንሽ ጠገብ ብለሃል። ተንፈስ ማለት አለብህ። ምን እንደለመደብህ ሂደህ ልታቃጥር ነው? አንተ እንደሆነ እንደ ወንድ ልጅ ፊት ለፊት መተህ መቅጠም አልለመደብህ። እሱንማ አሳያለሁ። ይሄ ሰባራጅ በደንብ ይዳንልህና ደግሜ እሰብርልሃለሁ። እስኪ ሌላ ቦታ ፈልግ። ጆኒ ነካውን ተውና። ልክ አንተ የሰው ነገር እንደሚያምር ማለት ነው። ማ ሰብልን ማለት ነው? ግልጽ እኮ ነው። ሰብለ የጆኒ መሆኗን ማንም ሰው ያውቃል። በደን ስጋዋ ብቻ ነው እሱ። ልቧ እንደሆነ እኔ ጋር ነው ያለው። ቆይ ለምንድን ነው ይሄን ያህል ሙጭጭ ያልክባት? አትሳሳት። ከኔ የበለጠ እሷ ትፈልገኛለች። ቆይ አንተ ምን አይነት መንቻካ ሰው ነህ? እዚህ ግቢ ውስጥ ቆይ ከሷ ሌላ ሴት አልታየህም ነው? ጆኒስ ቢሆን ለምን ከሷ ሌላ ሴት አየ? ለምን ለኔ ፍላጎት እንዳላት እያወቀ ከኔ ሊያረቃት ይሞክራል? ለማንኛውም ልጅቷ ምርጫዋን መርጣ እንድትኖር ይተዋት እሺ? አንተም ደግሞ የምታስብለት ከሆነ ይሄንን ሂድና ነገር። ልጅቷማ መርጣ ከምትፈልገው ጋር በሰላም እየኖረች ነበር። አንተ ነህ መተህ ሰላማቸውን የነሳቸው። በፊት ከሱ የተሻለ ሌላ ሰው አላገኘችም ነበር። አሁን እኔ ስመጣላት ያው ነገር ተቀየረ ማለት ነው። አንተ ከማንም አትሻል። ተራ ተንኮለኛ ብቻ ነህ። ጆኒን ፊት ለፊት መፋለም ሲያቅተህ በሴት መጣበት። ሴትም ማማለል ደግሞ ወንድነት ሆኖ አያውቅም። ሊያውም ፍቅረኛ ያላትን ሴት ሴሰኛ ነህ። ይኸውልህ ይሄ መጀመሪያ ማስጠንቀቂያ ነው። ይህንን ነገርን በዚህ ማታቆም ከሆነ ቀጣይ ሙሉ ሰውነት ነው እሺ የሚሰባበረው። ምንም ምክንያት አልነገራት? ምንም አልነገረኝም። ሊያገኘኝ እንደሚፈልግ ብቻ ነው ነገረኝ። ሌላና ደወልክላት እንዴ? አልደወልኩላትም። ቆይ እየተከታተልካት እንደነበር አላወቀችም ነው? እኔስ ግራ የገባኝ እሷ አይደል እንዴ? እኔ አውቄ ዝም ስላት እሷ ምንም እንዳልተፈጠረ አድርጋ ዝም አለች።
ተራ ስለምን ዝም ትላታለህ? ይከንከናት ብዬ ነው አሳን። አቤት ልብ ሰቀላ እሳት እኮ ነሽ። ይልቅ አሁን እኔ በዚህኛው ቅያስ ሂጅ ላግኝ። እንዴ ብቻህንማ አትሄድም። ምን እንዳያመጣ ነው ሰው አስከትዬ የሚሄድ? የሰው ልጅ ምንም አያመጣም አይባልም። ቀድሞ የተዘጋጀው ነገር ካለ ይቀድማል። እሺ ግን ለጊዜው ምንም አናደርግም። እሺ እኛ የምናወራውን ነገር ቆመት ሰማናል። ደስታዬ የተለየ እንቅስቃሴ ያደርጋሉ ካለ ግን መሰላ ነው ስትትማር። ሳሚ ፊት ለፊት ምንም አይነት ነገር ያው ነው ራሳችን ችግር ውስጥ ነው የምንከተው። እና ቸከሰን ሲቀማ ጠጥ ብዬ ላይ ሆነ ነገርኩህ እኮ ምንም ነገር አናደርግም። ይልቅ ና እንሂድ። እያንዳንድሽ እየፎረሽ ሽንት ቤት እንደምትገቢ ሰምቻለሁ። እኔ በቃሉ የትም አታመልጡኝም። አንተ ምን ሆነህ ነው? ኧረ ቲቸር በቃሉ ምንም አልሆንኩም። ምንም አልሆንኩም ትላለህ እንዴ? ደምህ ከወኩል እንደ ጅረት እየፈሰሰ ምንም አልሆንኩም ትላለህ? ቲቸር ትንሽ ነገር ነስሮኝ እኮ እግዚኦ ማርና ክርስቶስ ተው ስትባል አንተን እንደሆነ አሰማ። እንደውም እንኳን በነስር መገላገሉም ጥሩ ነገር ነው። በአንተ ዙረት እንደሆነ ከተማውን ብታካለለው ትምህርት ቤት ክላስ ገብተህ ታውቃለህ? ኧረ ቲቸር እኔ ዙረት የሚባል ነገር አልዞረም። ገባው ክላስ ነው ወጣው ላይብረሪ። ምን አሁን አንተ ነው ያወራው? ላይብረሪ ነው ያልከው? አዎ ላይብረሪ። ኧረ እንደው ስሞትልህ ካሌብ እንደው ድፍት እንክት እርግፍ ስለልህ እንደው ላይብረሪ የት ነው ያለው ንገረኝ እስቲ። ላይብረሪው ደርሳል አግኝቷል እኮ ትንሽ አንድ ቅያስ ብትታጠፍ አግኝቷል። እውነት እንደው ብቻ አደራል እንደው ካሌብ እንደው በእኔ ሞት ይዣለሁ። ትምህርት ቤቱ ላይብረሪ አለው ወይ እንዳትለኝ። እንትኑ ጋር እንደ ይሄ እንደውም ምን ነበረ? ተው ካሌብ ምን አደከመ እንትኑ ስሙን ሰው ነግሮ ነው አይደለ? እንትኑ ጋር የምትለው መቼም አየሁት አትለኝ። ኧረ ቲቸርዬ ያን ያህል እንኳን ጀዝባ አይደለሁም። ገላገልከኝ። አንተ ከወጣውማ እንዴት አባቱ ገላገልከኝ መሰለ። እንደው ካሌብዬ እውነት አንተ ከወጣው ጀዝባ ነህ። ያውም ድብን ያልክ ጀዝባ፣ ያውም የጀዝቦች ባንዲራ ያዥ አይደለ እንዴ? ምንድነው እኔ በቃሉ ለመሸወር ፈልገህ ነው? ተሳስተሃል። እኔ ሰውን ያልሆነ ነገር አልናገርም ብዬ እንጂ። በቃ ቲቸርዬ እኔ ጨርሻለሁ። ልሂድ። ወዴት ነው? ወደ ክፍል። ቆይ እኔ የምለው እንደው ካሌብ ስሞትልህ ለመሆኑ ክላስን ታውቋለህ? ለነገሩ አይጠፋም። በግም እኮ ጋጡ አይጠፋትም። ያው ዙራ በሽታ ትሄዳለች። አንተ ደግሞ አሁን አፍንጫን ተሰብሯል። በምን እንግዲህ እግዚአብሔር ይርዳ። እኔ ሰውን የምነግርህ እንደው ሰገው ለራሴ እውነት ሰገው። እርሶ ደግሞ ምን አሰገውት እንዴ? አንተ በዚህ ዙረት እንደዚህ ከነሰረ የኔማ በኔ ዙረት ይኸው እስኪ እንዴ ግቢውን እኮ ቢያንስ ሽንት ቤት እንኳን እንደው በሰዓት ብታሰለው 28 ጊዜ ይመጣል። በሰዓት ነው እሱ 28 ጊዜ አራት ሰረው ይቅርታ ብቻ ተው። በኔ ፈሶ ነው የሚያልቀው። አሁን እንግዲህ ደም ልገሳ ምናምን ማቋቋሚያ አይቀርም። አደራ የለህም። ትንሽ ታግዘኛለህ አይደለ? አስበው እስኪ እናንተ መዞሪያ አይሰለቻችሁም? እኔም እግር በእግር እናንተን መምከር ማሰልጠን አይሰለችኝ? አሰለጥነው እኮ ፋራ ናችሁ እናንተ። ቢያንስ እኮ ቲቸር በዚህ ጋር አለ ተብሎ እኮ ድብቅ የለም እኮ። አንድ ቀን እንደዚህ ጥግ ለጥግ እየሰለላሱ ያስኳችሁ ዝም አልኩ። እኔ በቃሉ ማንም አይሸውደኝም። አውቄ ነው። ገብቷል? እዚህ ጋር እንደዚህ ሳየው ባላየም ማለት ያራዳሪ ስለሆንኩ ነው። በነገራችን ላይ ለተማሪዎች ያለውትን እንክብካቤ ሳላደንቅሎት አላልፍም። እውነት ካሌብ በእውነት በወጣ ይተካ። እግዚአብሔር ይስጥልኝ፣ እውቀትን ይክፈትልኝ፣ ሁሉ ነገር ያደርግልኝ እና ለምን እንደው ሜዳሊያ አታደርግልኝም? እንደው ከቻልክ ደግሞ የምስክር ወረቀት ለምን አትሰጠኝም ካላስቸገር? ኧረ ቲቸርዬ ብችልማ ደስ ይለኝ ነበር። ዝጋ ድንባዣ! አሁን በአንተ ቤት ሙድ ይዘሙታል አይደል? ሌባ ለራስህ በሆንክ ለእኔ ተርፎ ይሄ ምን ይላል? ቆረቆንዳ! ኧረ የምሬ ነው ቲቸርዬ። ዝም የሚበር ነገር ይምረር ነው እንዴ? አንተ ከኔ ጋር ነው መልስ የምትመላለስ? አሁን ደግሜ ይሄን ደም ሳላፈሰው ከዚህ ጠፋ። ሂድ! ይሄ ምን ይላል? አላወቀኝም እንዴ? በቂ እኮ ነው። ታልተው ሄድ ብያለሁ። በሰሩት ስራ አድናቆት አላለ እንደኔ ልፋት እኔ ከአድናቆት በላይ ይገባኝ ነበር። አንዳንዴ ግን በስራ ስትመስገን ያለው ደስታ እጥፍ ድርብ ነው። የሚቀኑ ስንት መምህራን አሉ በኔ ስራ ላይ ይደሰቱ። የእነሱ ሴራና ደባን ተቆቁሜ ትውልድ ላስተምር ብዬ እኮ ነው። ይገርም ነው። በሰው ዘንድ እንደዚህ አይነት እይታ አለ። በቂ እስቲ አሁን ደግሞ ሴቶችን ትገል ልግባ። አንድ ሰው ነው
ኧረ እፈጥናለሁ እኮ እናት እፈጥናለሁ። አሁን ሴቶች ጋር ስንት ምን አገባበኝ? ለምን ገቡ? ደፈርክ ተብዬ ብከሰስስ? ይዘው ማንም አለኝ። እንደው ጭንቀቴ ነው ብለሽ ስለመጣሽ እንደው ደስ ብሎኛል። የፍቅር አምላክ ቆንጆ የሆነ ፍቅር ይስጥሽ። ብረት መዝጊያ የሆነ ፍቅረኛ ይስጥሽ። ፍቅረኛማ ሰጥቶኛል። ለካ ሰጥቶሻል። በስጭ በቃ ያጣፍጥልሽ፣ ያበርክትልሽ። አሜን በያ። አሜን ነው የሚባለው። እሺ አሜን። ተመስገን። ኧረ ተይ አንቺ፣ ኧረ ተይ ከዘውዬ ጋር አስታርቂኝ። ተይ ስለ ፍቅር አምላክ። ወይ ይቅርታ ለማ፣ ይሄን እንኳን ማድረግ አልችልም። ትችያለሽ አንቺ። ይኸውልሽ ወደ ትዳር እየተንደረደረ ያለ ፍቅር በአንዴ እንደዚህ በማይረባ በተልካሻ ነገር ሲቋጭ አያሳዝንሽም? ኧረ ተይ አንቺ ተይ። እንዴ ለማ፣ አንተም እኮ በዛኸው። ለስንተኛ ጊዜ ነው በዚህ ልጅ ምክንያት የተጣላችሁት? እሱማ ለሶስተኛ ጊዜ ነው። ግን በዚህኛው የኔ ምንም ጥፋት የለም። ይኸው ምንም ነገር አላደረኩም እኔ። ከፈለግሽ ጊሌድን መጠየቅ ትችያለሽ። ቆይ አንተ ምን እንድትል ነበር የፈለግከው? ጎሽ ለማ ደግ አደረክ፣ ተሳሳሙ፣ ተቃቀፉ ብለን እንድታሞግስ ነበር? እንደዛ ነው ማለት እኮ አይደለም አንቺ። ያያችሁት ነገር እኮ እንዳሰባችሁት አይደለም። እሱን ንገርሽ ቢያንስ ላስረዳሽ አንቺ። ይኸውልህ ለማ፣ እሷን ማሳመን እኔ እንደማሳመን ቀላል አይደለም። እሺ ችግር የለውም አንቺ። እሷ አንዴ ልትሰማኝ ፈቃደኛ ትሆን እንጂ ታምነኛለች። እኔ እኮ ግርም የሚለኝ ለማ፣ ይቅርታ ባደረገችልህ በሰዓታት ልዩነት ከተመሳሳይ ሴት ጋር ተመሳሳይ ጥፋት ማጥፋት ነው። በዛ ላይ ደግሞ ከስተት እራሱ አትማረው። ምን ነው አንቺ? ምን ነው አንዴ አንቺም ዞዊን ትሆኛለሽ እንዴ? አረ እሺ አመት አላወራም። አንዴ ነው ማውራው። ቢያንስ ስምኝ። አረ ጆሮ ስጭኝ። ተይ። እሺ ላዳምጥ። ይኸውልሽ አንቺ ልጅቷ እኮ ፍቅረኛዋን ከቤት አልወጣም ብላ ዋሽታ ጊላድን ለማግኘት እኮ ነው የመጣችው። ጊላድን ምን ፍቅረኛ እያላት ጊላድን ለማግኘት ብላ ዋሸችው? ቆይ ጊላድን ተወዷለች እንዴ? እሱ ላይ እንኳን ለጊዜው ምንም መረጃ የለኝም። ግን ከዚህ እኔን ትመስላለህ ምናምን እያለሽ ጊላድ ጋር ለማግኘት እንደምትመጣ አውቃለሁ። ፍቅረኛዋን ዋሽታ እስከ መምጣት ድረስ? ኧረ ሀኒቾ የእሷን ጉዳይ ተይና ወደ አጀንዳችን እንመለስ። እሺ ቀጥል። ይሄ ፍቅረኛ ተብዬው ደግሞ ጊላድን ራቅ ምናምን ብሎ አስጠንቅቆት ነበር። ከዛ ጊላድ ጋር የሆነ አጠራጣሪ ነገር አየ፣ ይከታተለን ነበር በዛ ሰዓት። እና ይሄ ሁሉ ካንተ መሳም ጋር ምን ያገናኘዋል? አይደለም እኮ አንቺ ነገርን ከስሩ አይደል የሚባለው? ያው ከስር መሰረቱ ካመጣጡ ጀምሮ ላስረዳሽ ብዬ እኮ ነው። እሺ ተደብቆ ሲጠብቃት ነበር። ከዛ ደግሞ ላግኝሽ ስላት እምቢ ከቤት አልወጣም ያለችው ልጅ ሰፈር ሰካ ያለች ጊላድ ጋር መምጣት። ከዛ ደግሞ ልጁም ሲከታተላቸው መንገድ ላይ ሲተቃቀፉ ስትተሻሸው ምናምን ማየት ማለት በሰዓቱ ከኋላችን ነበር። አየሽ አሁን በደንብ እየገባሽ ነው እንዴ? እሺ ከዛስ ቀጥል። ከዛ ድንገት ስትዞር ፍቅረኛዋን ከኋላ ማየት። ልጅቷ ባንዴ ፊቷ ፍም መሰለ። የሆነ ሰዓት ላይ ና ወደ ያለችኝና ወደ እኔ ተጠግታኝ አቀፈችኝ። ከዛ ሳምችኝ። ለምንድን ነው ሳመች? ለምን ሳምሽኝ ስላት ፍቅረኛ እንዳይጠረጥር ከጊላድ ጋር ማረገውን ካንተ ጋርም ላርግ ብዬ ነው አለችኝ። እሷ ፍቅሯን ልታተርፍ የኔን ፍቅር ገደል ከተተችው። ቆይ ግን ከዚህ ሁሉ እሷ ለምን አርፋ አትቀመጥም? ምን አውቄላት? እኔ ላይ እንቅፋት ሆነችብኝ። እስቲ አሁን ቆይ እንደው ማን ይሙት እኔ ሳሚኝ ብያለሁ፣ እቀፊኝ ብያለሁ። እንደው ፈተና ለማውን ነው እንጂ። ይኸውልህ ለማ፣ እኔ ተረድቻለሁ። እሷ ግን ምን እንደምትል አላውቅም። ለምን አጠገቧ ደረስኩ ሁሉ ልትለት ትችላለች። ዋናው አንቺ መረዳትሽ፣ የተረዳሽው ብቻ ለሷ መስረጅ ይባልሽ። እሺ ልጅ ሞክራለሁ። ኧረ አንቺ ሞክራለሁ እኮ አይደለም አደርጋለሁ ነው የሚባለው። ይሄ አሁን እኮ እግዚአብሔር የተዳር ጉዳይ ነው። ቀሚስም እኮ ገዝቻለሁ። ኧረ ምን ረፊትሽ? ምን ሆነ? የትምህርት ቤቱን ድብርት እንዳለ አንቺ ነው እንዴ? ጠን ባክ የሰለ ነገር እያሳሰበኝ ነው። የጆይን ነገር ነው እንደተጣሉ ሰማሁ። ለካ ጆኒ ከኤላ ጋር መገናኘታቸውን አያውቅም እንዴ? ለዓለም የነገራት እሱ አይደል እንዴ? እሷማ ዝምታው ሲጨንቃት ነገረችው። እሱ ደግሞ ምንም እንደማያውቅ ነገራት። በለው በለፈለፉ በአፍ ይጠፉ ማለት ይሄኔ ነው። ቀውጦ ዝቶ ነው ትቷት ሄደው እና ትልቅ ፊልም ያለበኛ እማይቀር ነው። ሰብለ በጣም ተጨንቃለች። እሷም እኮ ታበዟለች። ለምን አርፋ አትቀመጥ? ግራ በተጋባ ስሜት ውስጥ ናት። መሲ እስኪ እንደው ስሞትልኝ ሳትደብቂ ንገሪኝ። ኤላን ትወዷለች አይደል? ቆይ ባንዴ ሁለት ሰው መውደድ ይቻላል እንዴ? ይኸውልሽ ኤላን ወዳው ከሆነ ጆኒን አትወደውም ማለት ነው።
እና አብረው ለምን ቆየች? ምናልባት ይሉን ተይዟት ኤላ እንደወደደችው ስላላወቀች። ለነገሩ አንዳንድን ፍቅር አታውቀውም። ስታጣው ነው ታፈቅረው እንደነበረ ሁላ የምታውቀው። ትምህርት እየሰጠሽኝ ነው? አይ እያስጠነቀቅኩ ነው። ማለት ናታን ላይገባህ አታድክመኝ በቃ። የሰብለን ግን አልመለሽልኝም። ኤላን ትወዷለች እንዴ? አላውቅም፣ አትጠይቀኝ። እሺ በቃ አንቺ ፈታቢ። እየሞከርኩ ነው። እሺ በደንብ እንዲለቅሽ ምን ላርግልሽ? ዝፈንልኝ። ምን የሚለው? ምን ላርግልህ የሚለው። ምን ላርግልሽ? ኧረ በእናትህ እንዴ ታመራለህ እንዴ? ዘፈንልኝ አላልሽም እንዴ? ስቀልድ ነው እንዴ። ይሄን ድምጽ ራሱ ለንግግር ነው ምን የቻልኩት? እሺ ምን የቻልኩት ምናምን ትያለሽ? ተሸከሚልኝ አልኩሽ መሰለሽ እንዴ? እንደውም ተሸከመኝ። መሸከም ማለት እዛ ላይ ሴትዮ እኔ ስታኝ አህያ መስላለሁ እዚህ። እንደውም አንተ እኔን ደስታ ማየት አትፈልግም። ኧረ ስቀልድ ነው ሴትዮ። ሰብስቢ እናቴ ሰብስቢ። ምኑን ነው የምሰብስበው? ከንፈርሽን ወድቋል ሰብስቢ። አንተ ሰብስብልኝ። እኔ ለሞት ብቻ እስቲ እንደዚህ ሰብሰብ በልሽ። ተነስ እዛ ላይ በቃ። አንቺ ማልሆነ ነገር ይሄን ስለምታውቂ ነው መቀምጪው ነው። አሳወቀልህም ያንተ ተደብቆ ያንተ ተደብቆ ያንተ ተደብቆ ተሰማ መውደዴ የኔ ብቻ ታውቆ የኔ ብቻ ታውቆ የኔ ብቻ ታውቆ አታዝንልኝም ወይ? ኧረ ተው አይሆንም፣ ኧረ ተው አይሆንም። አልችልም ደርቤ የኔንም ያንተንም የኔንም ያንተንም ፍቅር ቢያስጨንቀኝ ሆዴ አከላቴ ሆዴ ለኤላና ያለህን ስሜት በግልጽ እንድትነግረኝ። ምንም አይነት ስሜት የለም። ሁኔታ ግን እንደዛ አይመስልም። ምን የተለየ ነገር አየህ? ባለፈው እንድትርቃት እያወራን እያለ የደወለችው እሷ ነች አይደል? አዎ። ታዲያ ለምንድን ነው አስፈላጊ ስልክ አይደለም ብለህ ዋሸ? አልዋሸሁም፣ ግን ደግሞ ስልኩ አስፈላጊ አልነበረም። ያኔ ደግሞ ያላነሱበት ምክንያት አንተ እንዳይደብረህ ብዬ ነው። ትሰማለህ ጊልያድ፣ መቼም አላምንህምሽ። ወንድ ልጅ እኮ ነኝ። ፍላጎትን እና የምታስበውን ነገር በጣም ጠንቅቄ ነው የማውቀው። ካላመንከኝ ትርፉ ድካም ነው ማለት ነው። ደህና ነው። አልጨረስንም። መፍትሄ ለሌለው ነገር ማውራት ጥቅም የለውም ብዬ ነው። እሺ መፍትሄ አለ። ምንድን? ካሁን በኋላ ስልኳን አታነሳላትምም አታገኛትም። እያዘዝከኝ ነው? እስከ ዛሬ ስለምን ነበር። ካሁን በኋላ ግን በቃ። ታዲያ ለምንድን ነው ለእሷ ሄደህ እንዳትደውልልኝና እንዳታገኘኝ ማትነግራት? እሷ አይቀልም? የሚቀለኝን እኔ እንጂ አንተ አታውቀው። የትኛው እንደሚቀልህ አብረን እንመለከታለን። ኧረ ሲስተም እያፈላ ነው። እሺ በለኝና በእናትህ። ሲመስለኝ ሁለተኛ አማራጭ ይዘን የመጣው። ይሄ ሁለተኛ አማራጭ አይደለም። ኤልዳናን እንድትርቃት ለምኛለሁ። ያለበለዚያ ግን እንደ ወንድ ልጅ እንዳወራህ እያስገደድከኝ። እንደዚህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበር፣ ግን ካልክ ችግር የለውም። እንደ ወንድ አስተናግዳለሁ። እሺ ጥሩ። ከዚህ በኋላ ግን ኃላፊነቱን አልወስድም። እማይሆን ሰጣ ገባ ውስጥ ነው ገባ። ትሰማኛለህ? አለቀልሽ። ምላስህን ቆርጬ ለውሻ ነው እሺ የምሰጥልህ። እጠብቅሃለሁ። ብታወራት ወርድ ከራሴ ብያለሁ። ወርድ ከራሴ። ኧረ ቲቸርዬ እኔ ነኝ የማወርዳት። አንተ ማን ስለሆንክ ነው የምታወርዳት? እንደውም እኔም አንተ ማን ወርዳትም እንዲሁ እንድትሸከምካት
አቶ ደስታኔ ብሎ እንሄዳለን። እዛ ስደርስ ተወረታል። በቃ ተናግሬያለሁ። ኧረ እኔ ደክሞኛል። ኧረ እባክህ እኔ በቃሉ ስመጣ ነው የሚደክምህ? ነግሬያለሁ። ይችል የተወረትና መረጃ በማጥፋት ተደራቢ ክስ ነው መሰረትብህ። ተናግሬያለሁ። እንዴት ቸር ያውርጃት እኮ ማውራት እንችላለን። እኔ ተናግሬያለሁ ናታን። በህግ አምላክ ብያለሁ። ህግ የምታውቅ ከሆነ እንዳታወርዳት። በቃ አንቺ ዝም ትያለሽ እንዴውን ነገር በይ እንጂ። ኧረ ቸር አሞኝ እኮ ነው። ኧረ እባክሽ አሞሽ። እንደው እኔ በቃሉ ስታዩኝ እንደው ፋራ ነው መስላችኋል? ምንም የማላውቅ ነው መስላችኋል? አንቺ ፊትሽን ሳይሽ እኮ የ10 ሚሊዮን ብር ሎተሪ ወጣ ለሰው ነው የምትመስዪው እኮ። ደስታሽን አይተሽዋል ግን? እስኪ እሺ ቲቸርዬ በቃ ይቅርታ። ኧረ ምን በወጣችሁ? ምን አጠፋችሁ እንዴ? እናንተ እኮ መናፈሻ ውስጥ ነው ያላችሁ። እኔንም ደግሞ እንደ አትክልተኛ ቁጠሩኝና ፈታ ዘና በሉ። ችግር የለም። እሺ አንተ ይሄ ነበር የቀረ። በቃ ይሄ ነበር የቀረ። እኔ እንባ እያራጫችሁ ይቅርታ ጠይቁኛላችሁ አልኩ እንጂ እንደዚህ ትሉኛላችሁ ብዬ መች ገመትኩ። ለነገሩ ይቅርታም ለመጠየቅ እኮ ሰው መሆን ያስፈልጋል። አንተ እንደሆነ እንደ አህያ ተሸክመህ ነው የምትዞረው። ኧረ ቲቸርዬ፣ ኧረ ልታመልጠኝ ነው። አዎ ቸሬ፣ ትንሽ ስለደበረኝ አዝናናኝ ብዬው ነው አይደል? ደበረሽ ናታንዬ? እኔንም ስለደበረኝ አዝናናኝ እና እርሶንም ላዝሎት። ኧረ ምን ቦታ አንተማ ሴቱን ዘል እንጂ እኔ ጋር ምን ትሰራለህ? ወይ ለመሆኑ አንተማ ነው የድብርት አስለቃቂ አድርጎ የሾመ ማን ነው? ወይኔ መሲ ኧረ ቸርዬውን ነገር እናድርግ። መሲ እሰይ ይበልሽ። አወራረድሽን ሳታውቂ ማን ዘለሽ ፍጥ በያለሽ ደግ አይደለም። መሲ ብዙ ጎዳሽ እንዴ? ወይኔ ግሬ ሳይሰበር አይቀርም ናታን፣ በጣም ነው የሚያመው። ወይኔ አንቺ የምርሽን ነው እንዴ? ኧረ ሳልሰበር አልቀርም። አይ ሰበራት አይሆንም፣ ወለምታ ነው የሚሆነው። አንተ አንሳና እዛው መቀመጫው ጋር አስቀምጣት። እሺ ኧረ አይሆንም። አንተ እየሰመምከኝ ነው። አይሆንም ናታን። እናቱ ተቀምጠሽ ልትቀሪ ነው እንዴ? ቲቸርዬ እሷ እየያዙን አይችልበትም። ካላስቸገርኩት እርሶ ይወስዱኛል። ምን እግዚኦ ማርና ክርስቶስ! እኔ ልሸከምሽ። አላሳዝኖትም ቲቸርዬ? እኔ እንደዚህ ታመሜ። ተይው በቃ መሲ፣ እኔ እንደምንም ላሳሽ። ቲቸር ጨክነውብኝ ተወኛል። ከእንደ ጸብሮ ነው የምፈልገው። ጥላ መስመር ሲያንስ ነገር ሎጊሻ ምናቱ ልገነጣጠላት ነው እንዴ? እንዳልገነጣጠለ ተፈረደብኝ። እንካ ወንድም ምን ያዘው? ምን ይላል? በትመታኝ ነው ነግሬሃለሁ። ሳልነካሽ ሬሳ ነው እንደዚህ የሚከብደው። እዚህ ደግሞ እዚህ ጋር ቆይ ልሽልሽ። ኧረ እንዴ እርሶማ ዝቅ ብሎ እግሬን አያሹትም። ለነገሩ ልክ ነሽ። አንተ እንደሰበርካት አንተ ውሻት። እሺ ኧረ ቀስ በል እንጂ እንዴ! አንተ ቀስ አትልም እንዴ? ነግሬሃለሁ፣ ቀስ በለሻት እንጂ። ለነገሩ ለዛሬ ቅጣታችሁ ይሄ በቂ ነው። ከዚህ በኋላ ግን ነግሬያችኋለሁ፣ እንደው ጦጣ እየዘላችሁ ባገኛችሁ አልምራችሁ። አይማረኝ አልምራችሁ። እውነት ነው የምናገረው። በቃ እናመሰግናለን። አንተ ቀስ አትልም እንዴ? ቀስ በላለች አንዴ። ምን ያቅለበልባል? ቀረማ ቅምና አትሸከምም እንዴ? ምን ይላል? ስርዓት። ለማንኛውም ለባዝሊ ምናምን ካስፈለጋችሁ ኧረ ቲቸር አይገባም እኮ ነበር። ተቀመጥ። ይኸው መሲ ባዝሊ ምናምን ገብተሽ ታሽበት። ካስፈለገሽም አንዳንድ ነገር አለ። እሺ እናመሰግናለን። ምንም አይደለም። ኧረ ቀስ በል እንዴ! ያንቺ ምርሽ ነው? አዎ ስሬ ዙሯል እባክህ። አዎ እንጂ ስሬ ዙሮ ነው የሚሆነው። ምን ያስቅሻል? እባክህ አውጡኝ። ቸር በቃ ነው እንዲፈታን ብዬ ነው። ጎበዝ ተዋናይ ነኝ አይደል? የዘንድሮ ጉማ ላንቺ ይገባሻል። እና ና በቃ ፈታ በል። ዲቆሽ መብሮ ፈታ ምን እቺ ነው 200 ብር ዘረዘራትና ምን እናደርጋለን? አነሳችልሽ እንዴ? ስልኩ እኮ ዝግ ነው፣ ጭራሽ አይሰራም። ወይኔ ለማ፣ በቃ እቺ ልጅ በኔ ምክንያት ልጨልን ነው። ቆይ አንተ ለምን አትረዳትም? አረ እሷ ያሁኑን ብቻ ትረዳኝ እንጂ ከዚህ በኋላ እድሜ ልኬን ስረዳት ነው የምኖረው። እውነት ግን እኔ በእሷ ቦታ በሆን ብዬ አሰብኩትና ያደረግከው ነገር በጣም ነው የሚያናድደው። አረ አንቺ ደግሞ አረጋጊ። ምንድነው እንደዛው የምትሆኚ? እሳት ላይ ቤንዚን ሆንሽብኝ እኮ። ምን ላድርግ ብለህ ነው ለማ? በእሷ ሳይዶኝ እኮ ሳስበው በጣም ስለተናደድኩኝ ነው። እንዴ ምን አለበት አሁን በኔም በኩል አንዴ የሆነሽ ብታስቢ። ምን ሆነ ነው? ምንም አልሆንኩም።
ፊትህ እኮ ያስታውቃል። ከሰው ጋር ተጋጭተሃል እንዴ? ምንድነው እንደዚህ ሊዋጋ እንደደረሰ ጎሽ እየተነፈስ ምንም አልሆንኩም ትለኛለህ እንዴ? ቆይ ከማን ጋር ተጋጭተህ ነው? ከዛ ከሲስተም ጋር ነው። አዎ። ማን ነው ሲስተም? የልጅቷ ፍቅረኛ ነው። ታዲያ አንተ ለምን አገኘህ? አካሄዱማ እንደተማረ ሰው በዲፕሎማሲ መንገድ እፈተዋለሁ ብሎ ነበር። ከዛ እንደምታየው ተቀየረ። በቃ ተረጋጋ። አይልዳና በጠበጠችን እኮ ይኸውልሽ፣ እሷ ከመጣሽ በኋላ እኔም ዞይም ሰላማችንን አጣን። አሁን ደግሞ ተረኛ እናንተ ናችሁ። ወደ እናንተ ተገልብጣል። ሴቶች ግን ሴቶች ታፋጩናላችሁ። ይኸውልህ እኔ ለሴት ብዬ አይደለም እሺ፣ ለክብሬ ስል ነው። አያበሻ ለክብሬ ፍላጎታችሁ በክብር የሚሸፍኑት ነገር ነው። እኔ ምንም አይገባኝ። በቃ ከፈለክ ፈልጊያለሁ ክብሬ ምናምን ያልክ በውስጥ ለውስጥ ደግሞ ፍላጎት የምታካሄደውን ነገር ብትወስ ቢቀርብስ? የወንድነት ክብሬ ላስጠብቅ ነው። ካልሆነ እንደ ወንድ ልጅ ነው ማናገር አላለኝም። ኧረ ንግግር ይሄማ ከባድ ነው አባቢ። በቀላሉ የሚታለፍ አይደል ወይ? ጽፎ ነው ወይም ደግሞ የተማመነው ነገር አለ ከኋላው የሆነ ለማረፍ እንጂ ነገሩን እንደማረጋጋት ታባብሰዋል እንዴ? ይኸውልሽ አንቺው በሴት የተነሳ እንትን እንኳን እኔ ግለሰቡ የተባበሩት መንግስታት እንኳን ሊያበርዱት አይችሉም። ማብረድ ባትችል እንኳን ዝም በል። ወይ አንቺው ወዲች እኮ አይደል ምላሴ ስራ ሲፈታ ይጨንቀኛል። ስራ ቦታ ምላሴ ነው፣ እዚህም ስራ ነው። ማን ነው አይከፈለኝም ለካ። ማን እንደሆንኩ አሳየዋለሁ። አላወቀኝ። ተው ይላል። ትንሽ ትዕግስት እንኳን ይኖር። ሰርጌ ይለፍና ታሳየዋል። ይኸውልህ ብትመታው እስር ቤት ነው የምገባው፣ ብትመታም ደግሞ ሆስፒታል ነው የምገባው። ያ ማለት የኔ ሰርግ ተስተጓጎለ ማለት ነው። ባይሆን ሰርጌ ይለፍና ይዋጣላችኋል። ስለ የትኛው ሰርግ ነው የምታወራው? አይ ለካ ለጊዜውም ቢሆን ፍቅረኛ የለኝም። ፍቅረኛው እንዳለው ሰው ስለ ሰርግ አወራል ወይ ለማ? አዎ ጊሊያድን ለቀቅ አድርግና ስላስቀየም ከዞቢ ማሰብ ይሻልሃል። ጊሊያድ ልሄድ ስል አንተም የመጣኸው። እሺ ደስ ይለኛል። በዛው አንተም እንዴት ይለቃል? ይሄ ነገር ሌላ ካተት ነው መሸኛነት ነገር ያወራም ታናድዶ ቆና አንተ። ኧረ አላወራም። እዚህ ሆኜ ብቻዬን ከማወራ ከእናንተ ጋር ዝም ብዬ ብሄድ ይሻለኛል። ተመስገን። እሺ አሁን ምንድነው የምናደርገው? ንገሪኛ። ፓስቲያችንን ገዝተን ብልት እሺ let's share በቃ በዚህ ብር ምንድነው የምናደርገው? ፓስቲ እንበላለን። አለም ብሬ ነኝ ለምሳ ቸግሮን ነበር። አለም ብሬ ነኝ የምን ብር ድንባጃም ካዲያን አሁን የሰጠው 200 ብር አምጫ ቀስ አምጣ እንዴ አልቀየራችሁትማ እናንተ ሰላቢዎች። አሁን ሁለቱም ተመርከኝ ተመርከኝ እንደምሽ ወይ እኔ በቃሉ እናንተ ልታጭበረብሩ ሞክራችሁ ነው። ሐሳባችሁ እንደዛ ነው። እኔ በቃሉ ድንበር ላይ የተፈሳፈስ ይሸተኝ ነበር። የወንድና የሴት ነው የሚል ይሸተኝ ነበር። እንዴ ነው እንዲያላችሁት እናንተ? በስማ አስደናቂ አፍንጫ ነው ያሉት አይደለ መሲ? አዎ እኔማ ጊነስ ቡክ ላይ ቢመዘገቡላ ባይ ነኝ። አዎ እንዴ ከዚህ ድንበር ድረስ የሴትና የወንድ ማይስተት ከቻሉ የሚገርም አፍንጫ ነው ያሉት። ትል ፈሳሙላ አሁን በእናንተ ቤት አሞግሳችሁ ልብ ይልተራሩ አልሰማም። እኔ በቃሉ ማንንም አልሰማም። በቃ ከቆረጥኩ ነው ቆርጫለሁ። አረ እንደሱ አይደለም ትሸር የግቢው ተማሪ ሁሉ አይደል እንዴ ሆደ ቡቡ መሆኑትን የሚያውቀው? እውነት ነው። ሆደ ቡቡ ነኝ። በእናቴ ነው የወጣሁት። የዛሬን ያድርገውና እናቴ ተገርፈኝና ሳለቅስ እኩል ነበር ከኔ ጋር የምታለቅሰው። በሷ ነው የወጣሁት። ጊዜ ግን አይገርምም? ከመገረፍ ወጥቼ አሁን ዛሬ መግረፍ ላይ ደርሻለሁ። እናት ጀሪ እንነሳ የሎ ሲያንሳና ገና ግሬስ ከሚላጥ ትምህርት ቤቱን ነው ማዞረ አሪያንም ማድረግ ለትምህርት ቤቱ። አረ ቸርዬ ምን ይሽኝ እንዴ? ጊዜው እኮ ተቀይሯል። በዚህ ሰዓት ማንንም መንበርከ ከአይነፋም አይደለ እኮ ልትመታ ነው እንደዚህ የምትለው? መንበርከኩ ገረመ። ገና በርበሬ ያጥናሉ። ለነገሩ በርበሬው ስኬት ይመጣል። እናንተ ባላችሁበት የእናንተ ዘመን ትውልድ ይኸው ኑሮውን ውድድድ አደረገው። ትቸርዬ እውነት እኮ አሞኝ ነበረ። አዎ ናታን አሽቶኝ ተሽሎኝ ነው እያዩኝ አሁን። ቶይ ቀላባች ምን ትላለች? ወይኔ በቃ
እንደው ሁነኛ ሰው ባገኝ እኮ እዚህ አሰላ አካባቢ አሪፍ ሳማለ ብለው ነበር። እሱን አምጥቼ እንዲህ ብብታችሁ ውስጥ ነበር ማሽው። ትረጋጉ ነበር እንዴ? ኧረ ቀልድ ብቻ በሳማ ሊገርፉን እንዳይሆን እልጥ እናንተ ውስጥ የራሳመማችሁ በሽተኛ ስታደርጉኝ ማን ሀያላችሁ? ማን አላችሁ? እውነት ቸር የዛሬን ብቻ ይማሩን። ሁለተኛ የለመደንም። ሁለተኛ በስተመጨረሻ ይቅርታ እንዳደርግላችሁ ትፈልጋላችሁ? አዎ ጥሩ ነው። እንግዲህ ይቅርታ እንዳደርግላችሁ ከፈለጋችሁ በሁለታችሁ መሀል ያለውን ነገር ምንም ሳትደብቁት ነግሩኛላችሁ። በኔና በሱ የለም በኔና በእናንተ መሀል እንደው ኧረ ተው እንደው አታንድዱኝ ባካችሁ። ተው እንዴ አውቃችሁ ታለግማላችሁ እንዴ? እስኪ እኔ ነኝስ አላሳዝናችሁ? እንደው አላሳዝናችሁ እንዴ? በጣም ነው የምንዋደደው። ምን አፉን ሞልተህ ተናገርከው? አይ ዘመን አይ ጊዜ። ኧረ ስንቱን ያሰማኛል እናንተ፣ ስንቱን ያሰማኛል። ኧረ እንዴ ምን ያሳፍረናል? ምን የሚያሳፍር ነገር አደረግን? ይሄ ነበር የቀረ። ቆይ እንደው በእናትህ እንደው ምን ምበላና ምን ብጠጣ ነው እንደዚህ እንደው ደረትን ግልብጥ አድርገህ ድፍረት የተናነቀ የተረፋፈርከኝ? ምን ብበላ ነው አንተ? እኔ እኮ በቃሉ ነኝ እንዴ። ቸር ምን የሚያሳፍር ነገር አለ? እኔና እሷ የምንዋደደው ልክ እንደ እህትና እንደ ወንድም ነው። ምንድን ነው ጥፋቱ? አለ አሄ ወዴት አንዴ ካመለጠ በኋላ ወደ ኋላ ብትል አልሰማም። እህት ወንድም የለም። በቃ እውነቱን የተናገርኩት አይደለ? መሲ ምን ይዘጋሻል? መልሽ እንጂ ምኑን? በመሀላችሁ ያለውን ነገር ተናገሪ። ናታን እንደተናገረው ነው። ነገር ግን ምን? እሷ አቅም እንጂ ነው ያፈቅረዋል። ምን ባይኔ ምን? እስኪ ድገሚው እስኪ። አፈቅረዋለሁ። አረ ቲቸር መሲ ምንድን ነው የምታወሪው? ቲቸርዬ ዝም ብላ አውቃ ነው። እሷ ቀለኛ ነች በህይወት። አሃ አንተ ና የምታውቅላት እንዴ? ይችን አንድ ፍሬ ልጅ በፍቅር ተብትበ ከትምህርት ገበቷል ታፈናቅላት? ወይኔ የምለው ቅጣቱ ምን እንደሆነ ታውቃለህ እንዴ? ኧረ ቲቸርዬ እሱ ምንም የሚያውቀው ነገር የለም። እንደማፈቅረው ራሱ አያውቅም። መስዬ አንቺ ምን አውቀሽው? ተይዘሻል እኮ በፍቅሩ ተብትቦ ይዘሻል እኮ። በቃ አንቺ መሲ መዘላበዱን ትተሽ ለምነቱን አትናገሪም? ጨመጣ እንዴ? አንተ ልጅ እንዳላጣፋ ነግሬያለሁ። አርፈህ ተመካክ ብያለሁ እንዴ? ይቺ ልጅ አንድ ያፍቅራለች የምላትን ሁሉ ትሰማለች ብላ ሀሳቧ ልታስቀይር ነው? ተሳስተሃል። በቃ አንድ ወጥቷል አለቀ። ያው የተፈጥሮ ነገር ፍቅር ያዘኝ ተብሎ አያዝ። በዚህ እድሜያችሁ ትምህርታችሁ ላይ ፎከስ እንደማድረግ እናንተ ግን ካፕል ጥንድ ናችሁ። ታስሩ እንደተፈታ ጥጃ ግቢውን በሙሉ ትወርቃላችሁ። አረ ቲቸር ምንድነው እንዴ? ዝጋ እንዴ! ቆይ እኔ ስራዬን ትቼ ከእናንተ ጋር እንደረኛ እኩል ስሮሱል ቦነስ የሚታሰብልኝ ነው ይመስላችሁ ነው? ሜዳ ላይ የሚሸለም ነው ይመስላችሁ እንዴ? ለእናንተ ብዬ እኮ ነው ታች ከላይ የምለው። ለምን አይገባችሁም እናንተ? ይገባናል እኮ። አይገባችሁ? ቢገባችሁ ኑሮማ ልፋቴ ሁሉ መላከቱትም ነበር። እኔ እንደሆነ ድሬ ነው አንዴ በቃ እንዴ ስንዴ ዘርተህ እንግዳ ሊጨር የተባልኩ ፍጡር ነኝ። በቃ የያዝኩት አይቀበጠኝ፣ የመከርኩት አይሰላልኝ። በቃ እኔ እንደሆነ እንደዛ ነው የተፈጠርኩት። በቃኝ ዲ ደስበሽ አንቺ ጉልበትሽ ልጅ ነው። ኧረ በስመ አብ ጉልበቴ አንቺ በዚህ ዘመን መንበርከት አለ እንዴ? ጨውኩባቸው እንዴ? እነሱ እንዲመከሩ ይሄን እኔማ ደብዳቤውን የጻፍሽው ለኔ ነው ብዬ ስንቱን አሰብኩት። ድል የሚባል ነገር ልመለስ አይደል? ምን አለ አሁን ውጤት ቶሎ ደርሶ እናት ዩኒቨርሲቲ ገብቼ በተገላገልኩኝ። አንተ ግን ማን ነው ሀይ ያለ ትገባለህ ብሎ? ምንድነው የምታሟርተው? እገባለሁ አልኩ እገባለሁ። አንተ እኔ አቡሻ እኮ ነኝ፣ እውቀቴን በደንብ ነው የማውቀው። እሺ ያርግልህ። ግን እንደሚያሳስበኝ ታውቃለህ? ምንድነው? ለሁለት ወር ከምገባ ባገባ አይሻልም እንዴ? አሁን አንተ ውጤት ቢደርስ አገባ? ማ እኔ ቢደርሰኝ እንኳን 10 ነጥብ ለሁሉም ሰው አስተላልፋለሁ እንጂ እኔ ግደለኝ አልገባም እንዴ። ሚኪ መሮጫችን ሰዓት ደርሷል። ምን ተፈጠረ? እነዛን ጀለሶቻቸው እንዴ ሰርካር ነው ሊላካቸው? በእርግጠኝነት እሱ ነው የሚልካቸው። ምን ይልካቸዋል? አንተ ግን እኛ ምን እናደርገዋለን? አናሳዝነውም እንዴ? ለኛ አንድ አይበቃም? ይሄ ሁሉ ሁለት ሰው ምን ያደርግልናል? አሁን ብንሮጥ ልንፎገር ስለምንችል ማለት መጀመሪያ በወግ ሙድ እናራምድ። አስቴ ጌታዬ አውጣኝ ዛሬ። ኧረ ሚኪ አሁንም እኮ እየተከተሉን ነው። ይኸውልህ ምን እናደርጋለን መሰለህ? አሁን እንደዚህ በዚህ ነው ወክል ይችላል ማለት ነው።
ያቺኛውን ቅርጫት ስናገኛት ዳጥሽ አረመቱ በእርግጠኝነት ደላላ ይከራያል ያለኝ ቤቴ ነው መሰለኝ። እስቲ ደውልለት። ኦኬ እሺ። የት አሉ? አረ እየመጡ ነበር። ስንታጠብ ተሸዋውደን ነው የሚሆነው። ወይኔ ሚኪ አንተ ፍላት በላው እኮ። ወይኔ ቦርጬን ያገኘው ነገር አታግበስብስ ስላልሰማልከኝ። ቆይ እኔ የምላችሁ እስከ መች ድረስ ነው ግን እንደዚህ የምንቀጥለው እንዴ? አረ እኔ በዚህ አይነት ከሄድን እኔም ግራ ገብቶኛል። እንደዚህ ከሄድን እኔ ቦርጬን ማጣቴ ነው። ችግሩ እኮ አባግያ ነው። አባግያ አልሰማል። አረ በእናትህ ወደዛ አንገቷን ይዘን ሄደን ለሰርካር እንሰጣታለን እንዴ? እሱ ጸድ ያሳብ ካልሆነ ያበቃልናል። አረ እና ደግሞ ሳይመጡ እንሂድ። ወይኔ ናታን በዚህ ዘመን ልክ እንደ ህፃን ልጅ አንበርክኝ። አልሰማከውም እንዴ? ኑሮ ስለተወደደ ነው እንጂ እኮ በርበሬም ሊያጥነን ነበር። ቆይ አንቺ ግን ምን ሆነሽ ነው? ምን ሆንኩ እንዴ? አፈቅረዋለሁ ምናምን ያልሽው ቢያመረውስ? እውነቱን ተናገሩ አለ። እውነቱን ተናገርኩ። ቆይ እውነቱ ምንድን ነው? አፈቅርሃለሁ። እስቲ አትፍታችብኝ። እኔ የምሬን ነው እየጠየኩሽ ያለሁት። እባክህ ቀልድ ነው። ይሻልሻል እንዴ? ቆይ የምሬን ቢሆንስ ባፈቅርህስ? ቆይ ግን መሲን የምለው ሌላ ጨዋታ አልቆብሽ ነው? ከምሬን እኮ ነው ናታን፣ መልስልኝ እስኪ። ይኸውልሽ መሲ ከዚህ ቀልሽ ያ ጨፍን ምናምን ግለጥ እያልሽ የምትጃጃው ቀልሽ ይሻላል። እሺ አትመልስልኝም? ላኩርፍህ እንዴ? ቆይ አንቺ ግን ሁሉንም ነገር በግድ ነው እንደምታደርጊ? አዎ በግድ ነው። መቼም ይሆን እንዴ? ቢሆን እንኳን እኔ አላውቅም። እኔ ትምህርቴን አቁሜ ትቼ ነው የምጠፋው። እንዴ ተፈቀርኩ ብለህ ነው ትምህርትህን ጥለህ የምጠፋው? አዎ እኔ በምንም አይነት ሁኔታ እኔ አንቺን ጓደኝነት ማጣት አልፈልግም። እንዴ ፍቅረኛ ሆኖ እኮ ጓደኛ መሆን ይቻላል። በዛ ላይ ደግሞ ከጓደኛ ወደ ፍቅረኛ ሲያድግ በጣም ጥሩ ነው። መሲ እኔ አልፈልግም አልኩሽ አይደል እንዴ? በቃ ወሬ ቀይሪ። እኔ አንቺ እንደ እህቴ ነው ማይሽ። እስከ መቼ ነው የምታገለው? ይደክማል እኮ። ቆይ ለምን አትሸነፍም ናታን? ሌላ ወሬ የለሽም? አንተ እያወራክ አይደል? እኔ ልስማ እንዴ? ስተኛ ሬዲዮ መስልሻለሁ እንዴ? አይ ሬዲዮ ካንተ ትንሽ ይሻላል። አረ ይሻላል። አዎ ይሻላል። አረ ይሻላል። በቃ አይሻልም ብዬ ይሻላል። ምን ሆነህ ነው? ትንሽ ነስሮኝ ነው እባክህ። ምን ብዙ ፀሐይ ላይ ሄድክ እንዴ? መሰለኝ። ነስር ከመጀመሩ ነው ታዲያ አፍንጫ ሲነካ የሚያሳምመው? ምት ነው አይደል? ተው እባክህ። ማን ነው? ተው አልኩህ እኮ ራሴ እወጣዋለሁ። ጓደኛህ እኮ ነኝ። የአንተ ጉዳይ የኔም ጉዳይ ነው። ስሙን ብቻ ንገረኝ። አንተ ችግር ውስጥ መግባት የለብህ። ተው በቃ። እያራከኝ እንደሆነ ነው እየተሰማኝ ያለው። እንዴ ቆይ እስቲ እኔ ከሰው ጋር ብጣላ አንተ ዝም ትላለህ? እሱማ ዝም አለም። እና አንተ ተጣልተህ እንዴት እኔ ዝም እላለሁ? አሁን ስሙን ብቻ ንገረኝ። እሺ እነግርሃለሁ፣ ግን መጀመሪያ ምንም እንደማታደርግ ቃል ግባልኝ። ለማድረግ መሰለኝ ንገረኝ እያልኩ ያሉት። እነግርሃለሁ አልኩህ እኮ፣ ግን አንተ በንዴት ምንም አይነት ነገር እንዳታደርግ። ካሌብ እያናደድከኝ ነው። ኤላ ነው ምን ይውሻልሽ? ጆ ተረጋጋ። ትምህርት ቤት ውስጥ ምንም ነገር ማድረግ የለብህም። እሱ ትምህርት ቤት ውስጥ አይደል እንደ መታ? እድለኛ ሆኖ ማንም አላየንም። እኔም ሄጄ አልከሰስኩትም። እሱ ግን ሄደህ ብታጠቃው ሊከስ ይችላል። እንዴት ቢነቀን ነው? ቆይ ለነገሩ ዝምታዬ ነው እንደዚህ እንዲሆን ያደረገው። እኔ እኮ በስነ ስርዓት ነበር እያወራሁት የነበረው። ለምን በፍቅራቸው መሀል ትገባለህ ስለው ምን አገባለኝ? ይሄ ውሻ ጓደኛዬ እኮ ነው በደንብ ያገባኛል ስለው ገና ምን አይተህ ሰብሊን ነጥቄው የትምህርት ቤቱ መሳቂያ መሳለቂያ ነው የማደርገው አይለኝም መሰለህ? እሱ ወንድ ነው እሱ። ወንድ ነክ እንደሱ ካደረግክ ስለው እንደውም ቆይ መልእክት ላክልህ ብሎ ሳላስበው በቴስታ ይመታኝ መሰለህ? ቶ ደም እንደዚህ ፈሶ አይቀርም። እጥፉን ነው ማስከፍለው።
ግን በደንብ በጥንቃቄ ራስን ለችግር ሳታጋልጥ በሚገባው መልኩ ትምህርት ስጠው። በደንብ ሰጠዋል። እሺ የሰብለን ጉዳይ ከዚህ በኋላ እንዴት ነው የምትቀጥለው? ምንም የሚቀየር ነገር አይኖርም። ማለት የኔ እንደሆነች ትቀጥላለች። የማንም መሆን አትችልም። ለሷም ይሄንን አስረግጠ ነገራት። በደንብ አስብበታለች እሷን ጉዳይ። ቅድሚያ ግን የዛ ውሻ ይቀድማል። እንዲህ ካልሆነማ ያማቀው ኃይለኛው ጆኒ እንደለሰለሰ ይቆያል። አቅምህንማ ልታሳየው ይገባል። ይምጣ እኔ ለሱ ልጅ ምክንያት ጦስ ሁሉ አልቋል። ልቤ ፈርሷል። ይምጣ ጥሩት። ምንድነው እንደዚህ አጣርፋችሁ የጠራችሁኝ? እስኪ በእናትህ የት ነበርክ እንዴ? የት ሆናለሁ? እማክያ ጋር ነዋ። አንተ እዛ ሄደህ ቸልቲ ትላለህ። እኛ ባንተ ምክንያት አፈር ድሜ መብላት አለብን አይደል እንዴ? እኔ አልገባኝ። አፈርሽ ይሁን ድሜ ደግሞ ምንድነው? አረ በቃ ተጫወትክ ማለት ነው። አንቺ ሴትዮ ይኸውልሽ ነግሬሻለሁ። ከኔ ራሱ ረጅ ምንድነው ጓገጭ የምትለው? አንተ እኮ አይገባህም። ሰርካን የሚባለው ሰው እየላከብን ነው። እዚህ መጡ እንዴ? ሁለት ግድንግድ ፈረስ የሚያካክሉ አህያ የሚያካክሉ ሰዎች ቀኑን ሙሉ ሌሊቱን ሙሉ ሲያራርጡን ነው ያልነው። አሻንቲ እኛ ባንተ ምክንያት እኔ ይሄን ሁሉ ያጠራቀምኩትን ቦርጭ ባንተ ምክንያት በየመንገዱ እየፈሰው መጨረስ አለብኝ ወይ? ንገረኝ። እንደው አሻንቲ እንደው ስለፈጠረህ አምላክ እንደው እሺ በለን እስኪ እሺ በለንና እቺ ልጅ ወደ መጣችበት ተመለሰ። ጉድፈላ ማኪያ ተው አባኪያ እንዴ ለኛም እያሰብክልን ተሳቀናልከን እኮ። ይኸውልህ እኔ በመልሳትም ሰርካር ግን እናንተን አይተዋችሁ። ባለፈው ቂጡን መጥቷል። ቂጥ ደግሞ የክብር ጉዳይ ነው ታውቅ የለ። እኔ ምለው ቂጥ ክብር ነው እንዴ? ወይ ሆነ እኮ አልሰማህም እንዴ? የሚገርም ደግሞ እሱ የሚከበረውን ያህል አንተ አትከበርም። የምሬ ነው። እስኪ በእናትህ ጨዋታ ቀይር። ደበረሽ አይደል? ሆድ ባሰሽ ይገባናል። ችግር የለም። እስቲ ንገረኝ አሻንቲያው የኛ መጨረሻ ምንድነው? ይኸውላችሁ ያለው አማራጭ አንድ ነው። እሺ ምን? ይኸውላችሁ እቅድ እናውጣለን፣ ሳያስበው እናጠቋለን። እኔም ትዳሬን ይዤ ቁጭ እላለሁ፣ እናንተም ደግሞ ጎዳናችሁ ላይ ወጣችሁ ድዳችሁን ታሰጣላችሁ። እሺ ቆይ አታክ እናድርገው ብንል ከምንድን ነው የምንጀምረው? ለሱ አታስቡ። እማክያ የሰውየውን ውስጥ ሚስጥሩን ስለምታውቅ ፕላን አውጥተን ትረዳናለች። አሁን የት ናት? ውይ እማክያ እኮ ለኔ ያላት ፍቅር ጠቁርክብኝ። ከነዚህ ልጆች ጋር አትዋል ዞር አትግጠም ብላ እስኪ እረፍ በልና ምሳ ብላ ምሳ እየሰራችልኝ ነው። አየኝናት እንደው እውቅ እኮ ናት። የምን ምሳ? የሚበላ ምሳ ነው እንዴ? ምን ሆነሽ ነው እናቱ? ሚስቴ መሆኗ ቀረ እንዴ? አንተ ልጅ ኧረ በፈጠረ አታዝገን። እኛ ለራሳችን ጭንቀት ውስጥ ነው ያለ ነው። ይኸውላችሁ ለማንኛውም እዚቹ ጠብቁኝ፣ ይዣት እመጣለሁ። እሺ ግን አፍጥነው። ወይኔ ልቤ መታ። ወይኔ እማክያ ናፈቀችኝ መሰለኝ። ወይኔ ልቤ እንደው እቺ ነገር መጨረሻዋን አይቻት። ይኸውላችሁ ይልቅ ተዘጋጁ። በቅርቡ ደግሞ የጋብቻ ፕሮግራም አለ፣ ለሱ ተዘጋጁ። ለኛ ግድ የለም አንተ ብቻ ቻለው። ሂዳውን ጥራት ሻንደም ለምን እሄዳለሁ እዛ ድረስ እደውልላታለሁ። እንደውም ቆይ ስልኳን አልፖሸችሁ እንዴ? ለምን ብላ ነው የምፖሸው? ቅርስ እኮ ነው። ተቀልዳለህ እንዴ? ወይ ዘንድሮ ስልክም ቅርስ ሆነ። እንደው ግን ምን አይነት የተመታ አጁዛ እንደው ታውቃለህ? ሁልሽም ማለት አሁን ከሚስቴ ጋር ላወራ ነው እንዳነጅሱ። እስኪ ሄሎ ማኪያ። ወይ አባኪያ ጠፋብኝ እኮ ናፈከኝ። እኔስ ብትይ የናፍቆትሽ ፍላጻ እኮ እያሰቃየኝ ነው። እሺ ልምጣልክ። የነቃጁ ስፓት ላይ ነይል። እሺ እኔ አባት አሁን ነው እመጣልካለሁ። እሺ እኔ እናት እስከማገኝሽ ተናፍቅኛለሽ። እኔ ንፍቅፍቅ ነው የምትለኝ? ውይ እስኪ ድገሚው። ንፍቅ ነው የምትለኝ? እሺ እኔ ፍቅር ውይ ሺስ ካሚንግ ሱን ይላል ፈረንጅ። ሲያስጠልፍ አጫም እየሰደበችኝ እኮ ነው ባፈቀርኩ። ቆይ አንተ ልጅ ግን ራስህ እንዴት ነው የምታስበው? ሌሎች ሰዎች በሚያዩኝ በተቃራኒ። እስኪ ንገረኝ እባክህ። ተወዳጅ፣ ተናፋቂ፣ ወንዳ ወንድ፣
በዛ ላይ ደግሞ አስተሳሰቡ ጥሩ የሆነ ራስን የምታይበት መስታወት ሳይቆሽሽ አይቀርም። ትንሽ አጽዳ። የኔ መስታወት ቢቆሽሽም አያሸኝም። ያው ያሳየህ ተቃራኒ ነው። ምን ነው አልናፍቅሽም? አንተ ምን ይናፍቀኛል? አላውቅም። እሱን አንቺ ንገሪኝ። ለምንድን ነው እየተደበቅሽ የምትይኝ? እና ደግሞ የረገጥኩትንም እየረገሽ ደግሞ ለምን ትከታተኛለሽ? ተሳስተሃል። ለራስህ የሰጠኸው የተሳሳተ ግምት እንድትቃዥ እያደረገህ ነው። ድንገት ጥፍት ብል ምታብጂ ነው ይመስልኝ። ደግሞ አላምን ብለሽ ነው እንጂ ወደሽኛል። በሚገርም ሁኔታ ታይፕ አይደለም። በእንዳንተ አይነቱ እንዳልሳበ። እሺ ታይፕሽ ምን አይነቱ እንደነው? ግልጽ እኮ ነው። ልክ እንደ ጆኒ አይነት። እሱ ጋር የጎደለ እኔ ጋር ያለ ነገር አለ። ለዛ ነው አይንሽን ይጣልሽብኝ። ያው እንደዛ ማሰብ አንተን ካስደሰተ እኔ ምን አገባኝ? ለእኔ ደስታ ተጨነቂያለሽ ማለት ነው? እኔ? አዎ አንቺ። አንተ ግን ምን አይነቱ ደረቅ ነህ? ለማንኛውም ከናፈኩሽ እኔ ታይም አለው። እሺ ልጁን ተጠንቀቀው። ምን ሊያደርግ እንዳሰበ አይታወቅም። ምን ያመጣል? የሚያመጣው ስለማይታወቅ አይደል? ተጠንቀቅ ምን ልህ? እሺ ልጅቷ ግን ቆንጆ ናት አይደል? ምን ቁንጅና ፍቅር አይሆን ወይም ደግሞ ተበጥብጦ አይጠጣ። ለመሆነቱ መልኩንም አያደርግም። ዋናው ፍቅር እኮ። እኔስ ምን አልኩኝ? ዘፋኙ ምን አለ? የት ብለው የት ቢሄዱ መስፈርት የለም ከወደዱ። እኔ ግን ዘው ትገርመኛለች። አሁን የፊት ምኑ ስባት ነው ፍቅረኛ ያደረገች? ደጋግሞ ቢታረስ ራሱ እኮ ያለሰልስ። ኧረ ወይዘሮ አሰለፍ አንተ ሴትዮዋን ተፋተው ስላንተ በዚህ ትመጣ ውጣት ነው። ግን ስትታየው አብራችሁ ምትሉ ነው። ማናም አንተ ኔልዳን እሰይ የውስጤን ነው የተናገርሽኝ። ይኸው እግዚአብሔር ያመጣልህ ስጦታ ነው ተቀበል ስለው እምቢ አለ። ልጅቷ እኮ ፍቅረኛ አላት። ደገምከው? ምኑን? ይኸው ለ10 ጊዜ ፍቅረኛ አላት አትበለኝ። ባይኖራት ግን ያው እንደ አደላለ ይመስለኛል። እኔ ፍቅረኛ ላይ የሚያዝ ዝግጁ አይደለሁ። ውይ ምንድነው እሱ? ምን አላማህ ለገና ተምረህ ዶክተር ሆነ ምናምን እንደዛ ነው የምታስበው? አንተ በቃ ጫፍ ከሰጡ ዝም ብለህ መተርተርን የምታውቀው ማለት ነው። ምን ላድርግ ብለህ ነው? እንደው ነገሬን እንኳን በወሬ ከረሰው ብዬ ኧረ ሀና የያዘው ነገር አደራ። ሀና ልታስታርቅ ነው። አዎ እናንተም በገቡበት ደግሞ አሪፍ ነው። ኤልዳናም እኮ እኔ አስረዳታለሁ ምናምን ብላኝ ነበር። ይሄ ነገር በማህበር ካልሆነ በግለሰብ ደረጃ የሚፈታ ጉዳይ አይደለም። ይኸውልህ ጸባይን ካላስተካከልክ እድሜ ልክህን እኛ ስናስታርቅን እንኖር እንዳይመስልህ። ኧረ እችኛውን ብቻ አስታርቁኝ እንጂ ጸባይን አስተካክዬ እኖራለሁ። ከዛ ኤልዳናንም ከህይወቴ ያስወጣለሁ፣ ወይም ደግሞ ካንተ ጋር አጣብሽኝ ዞም እንዳጠረጥረኝ ያደርጋለሁ። በቃ ተመለሱ እንዴ! ባህላችንስ ሰፈር ደርሰን ተመለሱ እና መግባት አማረ እንዴ? ምን አለበት ቡና ጠጥቼ የሚበላም ነገር ካለ ቀማምሼ ቦታ። እሺ ንግቡ። አይ እንዲህ አንዴ ከገፋሽን በኋላ ማን ገባ? አሜን ግን ትደውላለች። አይ ደስ ይላል። በይ ቻው። ቻው። እሺ እና በቃ ሻንቲ አመር በቃ እንግዲህ ምንም አቅምን ነው መሰብሰባችን በጣም ጀግና ቃሉ 97 ቁጥር 40 ላይ ምን ይላል? ያገባ ወለደ ይላል። እኔም እኮ መሰብሰብ ፈልጋለሁ ግን ችርትሬ ዘገበኝ። ሰበሰብ ጠፋ። እንዴት እንደሱ አይለያል። ፍቅር መስጠት ነው። ኧረ በቃኝ። ማጉረስ ነው፣ መሳም ነው። እኔ ያልቻልኩኝ እኮ በቃ ማጉረስ ይኸውና እማክዬ መጣች። እድሜዋ እኮ ረጅም ነው። እቺ ልጅ ናልኝ አብሽዬ ናልኝ እዚህ ጋር ቁጭ አለ እማክያዬ። እናቴ ቁጭ ከቦታው ቁጭ በይ። እንዴት ነሽልኝ? ናፈቅሽኝ እኮ። እኔ እራሱ ናፈቀኝ። ውይ በእናትሽ እኔ ናፍቆትሽ እኮ ነው የሚጎዳኝ። በቃ አሁንስ አትጨማለቁ፣ ተጨመላለቁብን እኮ። አይነቀላ ደም መሰለ። ምን ነው ከቀላል ልታከራየው ነው? ምኑን? እማክዬን ስነ ስርዓትን ያዝ። እማክዬ እንዳትል። ይኸውልህ እቺ ልጅ አትከራይም፣ አትሸጥ። ማነሽ ኪዱ? ለማንኛውም አሁን የሆነ ፕላን ልናወጣ አስበናል። የምን ፕላን? ዘመቻ ሳንቀደም የመቅደም ፕላን። ማንን ልንቀድም ነው? ሰርካል ሰዎችን ልኮ አሁንም እያስፈራራን ነው። እኔማ በቁጥጥራችን ስራ አድርገን ያሰቃየኝን ባሰቃየውና በበቀለው ደስ ይለኛል። ምን አርጉን ያሰቃይሽ? ስንት መከራ እንዳየው እኔ ነኝ የማውቀው።
እና እኮ ተናገሪያ ምንድነው? እሱ ሳሚን ባለኝ ቁጥር የሚከፍለው መስዋዕትነት በጣም ከባድ ነው። እኔ አልገባኝም። ይሄን ወንዝ የመሰለ ፊትስ አስር እየገለጨሽ እንዴ? አንቺ ችግሩ እኮ እሱ አይደለም። እና ምንድነው? እንዴ ተይ እንጂ ቃጩ፣ አንቺ ህሊና የለሽም? አስቢ እስኪ በነዛ ፍልጥ በሆኑ ጋርዶች እንደዚህ ታግታ ሳሚው ብትባል እንዴት ነው የሚሳምላት ይሄ ልጅ? ተይ እንጂ አንቺ እንደዛ አርጊ ብትባይ ታረጊያለሽ? እኔ ሲጀምር ማን ታገቻለሽ እንዴ? ህግ የለም እንዴ? ሰው ፈልጎ ይታገታል እንዴ? አባኪ ያበቃው ነው ቀየረ። እነዚህ ደንቆሮ ናቸው። ብናወራ ራሱ አይሰሙንም። ቆይ ግን ይሄን ያህል ለምንድን ነው የጠላሽው? የማይሆን ጥያቄ ጠየቀኝ። ጭራሽ እገታው ሳያንሰው አብረን ካላደረን አላለኝም። እንደር ወይኔ ለኔ ባረገው ለኔ ባረከው ስትል እኔ ባደርኩ ከሷ ጋር እኮ ማለት ነው የኔ እናት። እና እስካሁን አብራችሁ አላደራችሁ? አዎ በዘዴ እየሸወርኩት ነበር። በዛ ላይ ደግሞ አፈቅርሻለሁ ምናምን ስለሚለኝ ያለ ፍላጎቴ ነክቶኛ አያውቅም። እና በቃ ምንም ተች ምናምን አላረገኝም እያልሽ ነው? አዎ አሻንቲ አሁንስ አፈስክ። ደግሞ ቅድም በዚህኛው ነበርና ይሳመች ይሄኛው ይቀራል። እሰዋለሁ እኔ ሰዋል በሁለቱም በኩል ሰው አቡሻ ወይ ሁለቱም ተለዩ ከሰርካር ልጃቸው ሁለቱም ተለዩ ብራምባር ሰበረል አንሶላ ተዘዘሉ አንመልጆ ብራምባር ሰበረል አንሶላ ተዘዘሉ ብርጭቆ በፊት በዚህ ነበረ የምንገበያየው። እንደ ቀላል እንዳታየው። በፍቅር አኑራስ ከዚህ በኋላ ለዲ በቀጠላ አኑራታለሁ። የሚሰበረው ይሻላል። እኔ ነኝ የምሰብረው። እንደውም ማለት ነው እንደዚህ ከሆነ ከዚህ ሰፈር ንቅንቅ ብለሽ አትወጪ። ቃጁ ይመችሽ። ነይ። ይሄ ደግሞ ላንቺ ነው። እንደውም የዚህን ዘመቻ ስም ቀይሯል። ማን አልከው? ይኸውልህ ዘመቻ ሰርካር ጸረ ሰርካርና ድንግልናን ጥበቃ ብያለሁ። ዋ ይምናች ሽመት ሃይሎጋ ይወለድና ሃይሎጋ ከነ ድብድቡ ሃይሎጋ ጋን ይሸከማል ሃይሎጋ ከነ ድንግል ነው ጎበዝ ሚኪ ጎበዝ። እንደ ሰውነቱ አይደለም አጨብጭቡለት። ጎበዝ ቁጭ አይድከምብኝ። እሺ አፍንጫ ተሰብሮ እኮ ነው ሐኪም ቤት ሄዳልክ? እባክህ ስነካው ብቻ ነው እያመኛለሁ። አስበዋል ደግሞ ሐኪም ቤት ሄጄ በፋሻ ጠቅልለውት ለግቢው በሙሉ እየዞረ እኔ ነኝ እንደዚህ ያደረኩት እያለ ያወራ እንዴ? መሳቂያ ካላደረኩት ምን አለ ትለኛለህ? ቆይ ደግሞ ካፍርም አንተ ምን ይለኛል? ሰብሊ ነጥቄ የግቢው መሳቂያ መሳለቂያ ካላደረኩት አሳያለሁ ምናምን ብሎ አይዘተም መሰለህ። ወንድ ከሆነ አይሞክርም። ልጁ የሆነ አይናውጣ ነገር ነው። ቶሎ ቅስሙን ካልሰበር ነው ምንም ነገር ሊያደርግ ይችላል። ሰብለ እየመጣች ነው። በቃ እኔ ልሂድ። ምንም የምንነጋገረው ነገር አይኖርም። ነገሮችማ እንዲህ በቀላሉ አይስተካከሉ። እሱን ልክ ነህ፣ ግን ይሄን ክፍተት እንዲጠቀምበት እንዳታደርግ። እዛማ ሊደርስ አላደረገም። ጆኒ ላዋራ ፈልጌ ነበር። ማውራት ትችላለሽ። ብቻችንን ሆነን እንድናወራ ነበር የፈለኩት። ችግር የለም፣ እሱ ፊት ማውራት ትችላለሽ። ጆኒ የግላችን ጉዳይ ነው። ካላወራሽ ተይው።
ይሻላል ማኪያ? እና ለቅም ያለው አማራጭ አንድ ነው። ምንድነው? ወደ ኋላ መሮጥ። አይ እንደዛም አይሆንም። እንዴ ለምን? ይኸውልሽ ቅርበቱን እንደዛ ከሆነ እኔ እንኳን ባመልጥ አንቺ ላይ ደርሱብሻል። እና ታዲያ ምን ይሻላል? ይኸውልሽ አንቺ ቀድመሽኝ ትሄጃለሽ። እኔ እዛ ጋር በድንጋይ አዘናጋቸዋለሁ። ከዛ ለእነ ሚኪ ትነግሪያቸዋለሽ። ሂጂ አንቺ ቀድመሽ ሂጂ። ያዙ በደምብ በደምብ ያዙትና እንዳትጨርሰ ተበርከክ አበርከኩት። አንተ የኔ ኪዶን የምትወስደት ምንም አላውቅም። እኔ ልቀቀኝ። እሷ መጣችብኝ እንጂ አልኩባት። ዝም ቀራበል ሰማኛለህ? እኔ ሰርካል ማንም ተዳፍሮኝ አያውቅም። ማንም እኔ ሰርካል ማንም አይደፍረኝም። ማንም ሰማኛለህ? እኔ ሰርካል ማንም ዳፍሮኝ አያውቅም። ማንም አንተ ብቻ ናከኝ። ይቅር በለኝ። ሲቃርኩት ወንብዬ አይደለም አንተ ፊናል አንተ ደግሞ እዚህ ጋር ውጣኝ። ኧረ ሰርካል ያለ በደምብ እንደው ወጣብኝ ጭራሽ። ወይኔ ጎበዝ በል። ሰውነት አልችለው። ወየው ሰርካል አሁን ይዘህ ነው ለካ እንዲረዥም ነህ። ለካ እንዲረዥም ነህ። መች ገባህ? ጭራሽ ጭንቅላቴ ነኝ። ዝም በል። አሁን ይዘህ ነው ያዙ። ምን ቤት ከዚህ በኋላ ወጣብኝ እኮ በዚህ ሰውነት ወጣብኝ።